የክርስቶስን የሚስተካከል ከክርስቶስ ጋር የሚያጣምር የህይወትን መንገድ የዓለም ቤዛ ማለት ምን ማለት ነው? ዮኒ የዓለም ቤዛ ቤዛይተ ዓለም ስትባል እኔም የሚመስለኝና እኔም ሳወራ የነበረው ዓለምን የማዳን ቤዝነት የተሰጣት ተብላ ነው። ትርጉሙ ምንድን ነው? የዓለም ቤዛ ማለት እድለኛ ነች እያሉ ሰዎች አድማየር ያደርጓታል፣ ያደንቋታል ማለት ነው። ተባረኩ። ያደንቋታል ማለት ያመሰግኗታል ማለት ነው። አይ ምስጋና አይደለም። አድናቆት እንዴ! ሰው ታመሰግነኝ? ቆይ እፍዬ እንዴ! ዛሬ ስላካፈል ከንቃት ኤፍሬም በጣም አመሰግናለሁ ሌለ እንዲ የማርያም ሲሆን ለምንድን ነው የሚጎረበጠው? እኔ ሰው ግራም የሚገባኝ ነገር እኔ እኔ ትንሽ ቅር ያለኝ በኤፍ ተናድጄበታለሁ። የተናደድኩበትን ልንገር። ቅድም የዓለም ቤዛ ማርያም ስትባል ትርጉሙ የተለየ ነው ብሎ ሲለኝ ስከራከረው ነበር። የዓለም ቤዛ ምክንያት ሆነች ነው ተብለን እኔም አንተም ተስማምተን የዘጋ ነው ጉድ ፋይል ያለው እኔ ደሜን ይገሉታል። ይቅርበት። ለምንም አይገሉኝም። አሁንም ደግሜ የምናገረው ስማኝ፣ ደግሜ የምናገረው ሰላም ለኪም አለው እዚህ ጋር መምህር ሰላም ለኪም ጨምሮ ማለት ነው። ሰላም ለኪም ጨምሮ ለድንግል ማርያም እኛ ኦርቶዶክሳውያን እንትን ሲጽፉ ስለማይ ነው። እኔ ብዙ ጊዜ ሳይ እንዴ እያልኩ ምላቸው ነገሮች አሉ። ዮሐንስ ራእይ እዛው ላይ ነው ማሳይ ምዕራፍ 18 ላይ የሚለውን ነገር ላሳይ። የተለያዩ ስልጣን የተሰጣቸዋሉ። ምን ይላል? ከዚህ በኋላ ታላቅ ስልጣን ያለው ሌላ መልአክ ከሰማይ ሲወርድ አየሁ። ከክብሩም የተነሳ ምድር በራች። የመላእክቶች ስልጣንን እንደ ተራ ነገር የሚያዩ ብዙ 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 በክርስትና ህይወት ያሉ ወንድምና እህቶች አሉ። በራች ምድር በቃ በራች ማለት ምን ያህል ፓወርፉል የሆነ ስልጣን እንዳላቸው መላእክቶች ማሳየን ነው። ስለዚህ እኔ እንኳን እናንተ እንኳን አንተ እዚህ ጋር ያለ ነው ተራ ሰዎች በ1100 ሰው ዱቅ ብለን 4-5 ሰው ተቀምጠን ሙሉ ህዝብ 1000 ሰው 1100 ሰው እንዲያን አድርገናል። በተራ ቴክኖሎጂ ማለት ነው። የእግዚአብሔር መንፈስ የሚያሳያቸው ሰዎች መላእክቶች ከእግዚአብሔር ጋር ግንኙነት ያላቸው። ሌላም ልጨምርልህ ፈልጌ ነው እዚህ ጋም ልንገር። ይሄኛው ጥቅስ ባታነሳውም ካነሳው አይቀር በተሳሳተ መንገድ የሚረዱታል። አሁን ምድር በራች ሲል በቃ ዓለማት ሁሉ በሩ ብሎ የሚረዳ ሰው አለ ነው። ምድር በራች የሚለው ዓለማት ሁሉ በሩ እያለ አይደለም። እዛ ጋር ብዙ በመጽሐፍ ቅዱስ ላይ ምድር እያለ ብዙ የሚገልጣቸው አሉ። ለምሳሌ ምድር ሲል አካባቢው ላይ ያሉትን፣ ለምሳሌ ኢየሱስ የሚያበላቸውን ሰዎች አይዊሽ መጽሐፍ ቅዱስ ይዤ ቢሆን ደስ ይለኝ ነበር፣ ወይ ቤት ወይ እንትን መንገድ ላይ ስለሆንኩ ነው። እሺ ኤኒዌይስ ኢየሱስ ነው ኢትስ ኦኬ በቃሌ ልበለው። ኢየሱስ ለምሳሌ የሚያበላቸው ሰዎች ታስታውሳለህ አይደለ? አሳና 5000 ሰዎች ማለት ነው። ኢየሱስ አሳና ዳቦ አብዝቶ ያበላቸው ማለት ነው። እነሱን አሁን ለምሳሌ ያበላቸው በምድር ላይ ተቀመጡ ይላል። አሁን በምድር ላይ ተቀመጡ ማለት ጠቅላላ በክበቧ ላይ ተቀመጡ ማለት አይደለም። አሁን ምድር በራች የሚለው ሐሳብ ጠቅላላ ዓለማት በሩ በሚለው አይደለም። ኦኬ ምድር በራች ማለት መልአኩ ሲወርድ በዛ አካባቢ ብርሃን ሆነ ማለት ነው። ምድር የሚለው የመላእክቶች ብዙ እያነበብኩ ስለሆነ ጥቅሶችን በጣም እያስኩ ሌላም ላመጣ ነው። ምን አይነት ጥቅስ መሰለ? የማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይ ማውጣት እንችላለን። የማቴዎስ ወንጌል ምን ይመሰለ? ምዕራፍ 18 ቁጥር 10 ከነዚህ ከተናናሾቹ አንዱን እንዳትንቁ ተጠንቀቁ ጭምር አለው። ከዛ መላእክቶቻቸው በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያሉና እላቸዋለሁ ይላል። እሺ ምንድነው እዚህ ጋር የሚለው? መላእክቶቻቸው ይላል። ምን አገባው መልአክ? እኔ ያለኝ ግንኙነት ከእግዚአብሔር ጋር፣ እግዚአብሔር ስልከው ብቻ ነው መልአክ ወደ እኔ የሚመጣው። ስለዚህ እንደዛ ከሆነ ከዚህ ያሉትን ታናናሾች እንዳትንቁ ማናችሁንም ይላል። ማናችሁንም ከነዚህ ከተናናሾች አንዱን እንዳትንቁ ተጠንቀቁ፣ መላእክቶቻቸው ነው የሚለው ቃል በቃል። ስለዚህ መላእክቶች የኛ ጠባቂ መሆናቸው በብዙ ክፍል ይናገራል። አሁን እዚህ ጋር እኮ የኛ ጠባቂ መሆናቸው ደምረው እንደው በጌታ አሳ ይበሉ ዘንድ ብለህ ምድር ላይ ተቀመጡ ያልከው ምድር ላይ ሳይሆን የሚለው ህዝቡም በሳር ላይ
እንዲቀመጡ አዘዘ ነው የሚለው። በሳር ላይ ነው የሚለው፣ ምድር ላይ አይልም። ሳር ነው የሚለው። ይሄኛው ዮሐንስ 18 ላይ ግን ምድር አበራች ነው የሚለው። ስለዚህ ሳርና ምድር ልዩነት አለው። ቀጥሎ እሺ፣ እኔ ደግሞ ባለው ድንገራ አሁን መጽሐፍ ቅዱስ ቆይ እኔ እንደሱ ቆይ እሺ፣ ይሄን እየሄዳችሁ አንድ ጊዜ ደሜ መጽሐፍ ቅዱስ የለውም እጁ ላይ ብሎ ነው መሰለኝና አንድ ጊዜ አውጥቼ እንትን ቢዚ ለሆነ ነው አሁን ሌላ ነገር አውሩ ስልኬን እንትን ላደርገው ነው ስላይድ አድርጌ ኮፒ ላደርግ ነው ከመጽሐፍ ቅዱስ። ስለዚህ ምን ልል ፈልጌ መሰለ እኔ ምንድነው አሁን እዚህ ጋር በተለይ 10ን አንብቡ። የማቴዎስ ወንጌል ምዕራፍ 18 ቁጥር 10 ምንድነው የሚለው? ከነዚህ ከተናናሾቹ አንዱ እንዳትንቁ ተጠንቅቁ፣ መላእክቶቻቸው በሰማያት ዘወትር በሰማያት ያለውን የአባቱን ፊት ያሉ እላቸዋለሁና ይላል። ስለዚህ ምን ልል ፈልጌ ነው እዚህ ጋር? ስለዚህ ጠባቂ አለ። አሁን አብዛኞቹ ስለ መላእክት ምንም አሁን እኔ እስከማየው አንዳቸውም የመላእክትን ክብር በስርዓት ሲገልጹ ያየሁት ነገር ያለ የቅድስት ድንግል ማርያምንም ክብር ምናምን ሲገልጹ ከነሱ ክብር ይልቅ የፓስተሮች ክብር የሚበልጡባቸው። ይቅርታ ደሜ ከታች ማቴዎስ የፖስት እንትን እያደረኩልህ ነው። ማቴዎስ 15:35 ህዝቡን በምድር ላይ እንዲቀመጡ አዘዘ። እሱ መጽሐፍ ቅዱስ አልያዝኩም ስልህ ምስት መስሎ ነው አይደለ? መጽሐፍ ሳይሆን እናነበዋለን፣ ችግር የለውም። እዛ ጋር እንግሊዘኛውም ግራስ ነው የሚለው፣ እዛ ጋር ያለውም ግራስ ነው የሚለው 18 ማለት ነው። ግራፍና ግራፍ ያጣላንም እኛ እሱ አይደለም ዋናው ፖይንት። እሺ ማቴዎስ 15:35 ነው። ኤኒዌይስ በምድር ላይ ተቀመጡ ያለው ማለት ነው። እሱ ሊሆን ይችላል። በምድር ላይ ያለ ብዙ ጊዜ ይናገራል መጽሐፍ ቅዱስ። እሱ አይደለም የኔ ፖይንት። የኔ ፖይንት ምን መሰለ? አሁን እውነቴን ነው የምልህ፣ ከመላእክት ክብር ይልቅ የፓስተሮች ክብር የሚበልጥባቸው ብዙ ሰዎች አይቻል። ሶሻል ሚዲያ ላይ በማየው ነገር ነው የምናገረው። ለመላእክት የሚገባቸውን ክብር እንዳልኩ ቅዱስ ገብርኤል እንዲሆኑ ቅዱስ ገብርኤል እንደዚህ አድርጎ የሚባል ነገር ላይ ብዙ ነገሮች ላይ አናይም። ግን የእሱን ፓስተር እልል አድርጎ ብዙ ነገር ሲሉ የማያቸው ሰዎች ተፈጥረዋል። ኢቨን በጋርድ መልአክ ካዲያ ቅዱስ ሚካኤል እኮ ምንም ማድረግ አይችልም። ቅዱስ ሚካኤል ምን አደረገ ይባላል እንዴ? ቅዱስ ሚካኤል ምንም አላረገም። ቅዱስ ገብርኤል ያደረገውን ልንገርህ። ምንም ማድረግ የእግዚአብሔር መልእክተኛ ነው እሱ። እግዚአብሔር አደረገ ነው የሚባለው እንደማይችል ቆይ እሱን አይችልም ብለኸኛል። ስማኝ ቆይ መጀመሪያ ስማኝ አይችልም ብለኸኛል። ይችላል አይችልም? ስማኝ ቅዱስ ሚካኤል ቅዱስ ገብርኤል ኦኬ መላእክታት በጠቅላላ አንዳች ከራሳቸው ማድረግ አይችሉም። አድርገው አያውቁም። አሁንም አያረጉም። ለዘላለም አያረጉም። የእግዚአብሔር መልእክተኞች ናቸው። ሂዱ አድርጉ የተባሉትን ብቻ ሄደው አድርገው ይመጣሉ። ይኸው አዲስ አበባ ብለው ይመጣሉ። ተባረክ። ቆይ እኔ እዚህ ጋር ምን እላለሁ? ዘካርያስን ታስታውሰዋለህ? የመጽሐፍ ቅዱሱ ዘካርያስ የመጽሐፍ ቅዱስ ዘካርያስ ጋር ቅዱስ ገብርኤል የተላከው መልእክቱን ሊነግረው ነው። ምን ብሎ ሊነግረው? ጸሎት ተሰምቷልና ዲዳ አደረገው ልትለኝ ነው? ይሁንዬ ቃል በቃል ከዛሬ ጀምሮ አትናገርም። ዱዳ አድርጎታል። አላረገው? ምን ይገርምሃል? መልአኩ ጴጥሮስ አልገደለም እንደ ሰው አሁን ትሞታለህ ብሎ እኮ ሞተ እኮ ሰው። ስለዚህ አይችሉም አልከኛ። አሁን ካልከው ጋር በራሱ አይደለም ነው ያልኩ። በራሱ ምንም ማድረግ አይችልም። አሁን በራሱ ምንም ማድረግ አይችልም እንዳልኩ ምን መሰለህ፣ በማርያም ይቅርታ አድርጉልኝና ኤፍዬ የቅድሞ ሀሳብ አስችልም አይደል? ለመሰለ እኔ እውነትን ማወቅ ስለምፈልግ ነው። በነገራችን ላይ ከታች አስቀምጡን አንድ ሰው ከታች ለእኛ ለጴንጤዎች ከቅዱስ ገብርኤል እንትና ይበልጥብናል ብላችሁ የጻፋችሁ ማለት ነው። እንደዛ ምጽፉ አይደለም የእኛ ሰዎች ስላልሆኑ ነው። አንዴ አንተ ራስህ ደሜ አንዴ አንተ ራስህ እንዴ ማስተዋወቅ የሚለው ትክክለኛ ነው። ኤፍ የሚለውን ስሙ አንዴ እንደዛ የሚጽፉ ሰዎች የእኛ ልጆች አይደሉም። እንደዛ እያሉ የሚጽፉት ማለት ነው። ከቅዱስ ሚካኤል ከቅዱስ ገብርኤል እንትና ይበልጥብናል ምናምን የሚሉት ፓስተር ይበልጥብኛል የሚሉ ነፍ ነው። ቅዱሳን መላእክት ከሰው ጋር አይደለም። እኚህ ወንጌላውያን አይደሉም። ይሁንዬ ዝም ብለው የሚረብሹ ኤቲስቶች ምናምን አሉ። ዱርዬዎች ናቸው የሚጽፉት እንደዛ። እኛ መላእክቶችን ከሰው ጋር አናነጻጽርም። የእግዚአብሔር መልአክ ቅዱሳን መላእክቶች ናቸው። በእግዚአብሔር ፊት የሚቆሙ ናቸው። ከነሱ እንደውም ከመላእክት ጥቂት አሳነስከው እና ብዙ ቦታ ላይ ይናገራል ኮምፔር እያደረገ እና ሰው ልጅም ከነሱ ከመላእክት ጋር የሚወዳደር የሚነጻጸርም አይደለም። ልዩ ፍጥረቶች ናቸው። በእግዚአብሔር ፊት የሚቆሙ
እግዚአብሔር አገልጋዮች ናቸው እና እነሱ ጋር የሚወዳደርም ሰው የለም። አርፋችሁ ቁጭ በሉ። ክብሩ ልዩ ኤፊ ምን አልክ? ህዝቡም በምድር ላይ እንዲቀመጡ አዘዘ አልክ። ይሄ አማርኛ ትርጉሙ ነው። ምድር የሚለውን ደግሞ ወደ እንግሊዝኛው ትርጉሙ ስንመጣ ምን ይለዋል? and he come need the multitude to sit down on the ground ይለዋል። ግራውንድ ይለዋል። ምድር የሚለውን ግራውንድ ብሎ ያመጣዋል። ኦኬ 18 ደግሞ የሆነ ያመጣውን ደግሞ ምድር አበራች የሚለውን ደግሞ በእንግሊዝኛም በአማርኛ የምናንብበው ምን ይላል? እንደዚህ ይላል 18 እንደዚህ ይላል ከዚህ በኋላ ታላቅ ስልጣን ያለው ሌላ መልአክ ከሰማይ ሲወርድ አየው። ከክብሩም የተነሳ ምድር አበራች። አሁን እንደ ኤፍሬም ግምት ከሆነ ግራውንድ ነበር ማለት የነበረበት ግራውንድ፣ ልክ እነዛ እንደተቀመጡት ማለት ነው። ነገር ግን እንግሊዝኛው ምን ብሎ ይናገራል መሰለ? and after this thing I saw another angel come down from heaven ይልና having great power ካለ በኋላ and the earth ይለዋል። earth ምንድናት? ምድር ናት። ሶዛት የሆኒ የመልአክ ማብራት በምድር እንደሆነ የተናገረው ነገር ትክክል ነው ማለት ነው። ይህንን በምን ታስታርቀዋል? እሺ አሁን ከ3 ደቂቃ ምናምን በኋላ አክሰስ ስለሚኖረኝ የኮምፒውተር አሳይሃለሁ። ማታ አመጣልሃለሁ እንትኖቹን ትርጉሞቹን ማለት ነው። ምድር የሚለውን አንተ እርዝም በምትለው አመጣልሃለሁ፣ በዛም አመጣ ችግር የለውም። እና ተሰጠ ላፕቶፕን እስካገኝ ትጠብቀኛለህ ማለት ነው። እሺ አሁንም እንትን እያልኩ ስለሆነ እሺ ዮኒዬ ወደ አንተ እንመለስ። ወይ እንደዚህ እንትን አድርጌ ላምጣልህ እንዴ? እንዳሁኑ ፍሪዝ አድርጌ ማምጣት እችላለሁ። እስከዛ እንነጋገራለን። ምንድነው መሰለህ እያልኩ ያለሁት እኔ በማየው ነገር ላይ የክርስቶስ የነ ጴጥሮስ የነ ጳውሎስ ጨርቃቸው ራሱ የክርስቶስ መንፈስ ስላለበት አይደለም። ሰው ጨርቁ ራሱ ምን ሲያደርግ ሲፈውሱ አይተናል። ገብታ ጨርቁ ራሱ የነ ጳውሎስ የለበሱት ጨርቁ ሲፈውስ አይተናል። እንኳን አይደለም መልአክ ማለት ነው። መልአክ ከጳውሎስ ጨርቅ ያነሰ የእግዚአብሔር ስልጣን አለው እንዴ? ያለፈ እንጂ ያነሰ ስልጣን የለውም። እና ብዙ ጊዜ በማየው ነገር ላይ አሁን የብሽሽቅ እንጂ የወንጌል ስራ እየተሰራ ንጹህ የወንጌልን ስራ ለመስራት እየተኬደ ያለበትን መንፈስ አላየሁትም። እውነቱን ነው የምነግርህ። ንጹህ የክርስቶስ መንፈስን ንጹህ ክርስቶስን እንዲወዱ ሳይሆን ጠልታችሁ ኑ፣ በቃ እዛ ቤት የሚረባ ነገር የለም፣ ጠልታችሁ ኑ። እዚህ ሲኬድ ደግሞ ብዙ ተአምር፣ የሚዘገንን ተአምር፣ ለመናገር የሚሰቀጥጥ ተአምሮች እናያለን። ስለዚህ እንዳልኩ ቅዱስ ገብርኤል ስልጣኑ አፉን ለጉሙት ቀስፎት ሄደዋል። ቅዱስ ገብርኤል የተላከው መልእክት ሊያደርስ እንጂ አፉን ዝጋናና የተባለበት አንድም ቦታ የለም። ዚስ ኖ ፕሌስ። እዛ ቦታ ላይ ቅዱስ ገብርኤል መልአኩን ለዘካርያስ ነግሮት ለመሄድ ነው። ጸሎት ተሰምቶልሃል ነው ያለው። ከዛ አላመንም። እንዴት እኔ ከሸመገም ሚስቴ እኮ ሸምግላለች ብሎ ሲከራከረው ልጅ እስኪወለድ አትናገርም ብሎ ዘግቶት ነው ሄደው። እዛ ላይ ኖ እግዚአብሔር ስጋ ብሎት ነው ተመልሶ ሄዳ አትለኝም። እዛው ላይ ነው ቀስፎት ሄደው። ስለዚህ በምድር ላይ ከመጡ በኋላ እግዚአብሔር ከሰጣቸው ስልጣን ከመጡ በኋላ ውሳኔው የመወሰን ነገር እንዳላቸው እዚህ ጋር ያሳያል። እንዲሁም ብርቱ መልአኮች ሲመጡ ከታናናሾቹ አንዱን በእግዚአብሔር ፊት ነው የሚለው መጽሐፍ ቅዱስ ሲናገር፣ የማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይ ሲናገር በእግዚአብሔር ፊት የሚቆምላቸዋል። ቃል በቃል ነው የምናገረው። ምንድን ነው እዚህ ጋር የሚለው? የማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይ ምን ይላል? ከነዚህ ከታናናሾቹ አንዱን እንዳትንቁ ይላል። እንዳትንቁ። ለምን? እሺ ናኩኝ ልበል፣ ይህን ሰው ናኩ፣ የእግዚአብሔር ሰው ነው፣ ለምን ብዬ ልጠይቅ። ምን ይላል? ተጠንቀቁ። መላእክቶቻቸው ነው የሚለው። መላእክቶቻቸው በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያያሉ እላቸዋለሁና። ያያሉ፣ መላእክቶች አሉ፣ ያያሉ። እንዳትንቁ። ማንን? እነሱን የሚጠብቁ መላእክቶቻቸው። ተጠንቀቁ። ስለዚህ መላእክቶቻቸው ያያሉ የእግዚአብሔርን ፊት።
ስለዚህ እንዳልኩ እንደ ዘካርያስ አፈን ሊለጎመው ይችላል። እነሱ ላይ ብዙ የሚሳፈጡ አይቻለሁ በድፍረት ዮኒዬ። ምንድነው መሰለህ እኔ አሁን ኦኬ ሀሳብ ገብቶኛል፣ ግን አንድ መታወቅ ያለበት ነገር ማለት ነው ስለ መላክም ቢሆን መላእክቶቻቸው ፊት ያለው ችግር የለውም። እሱ እኮ እኔ ራሱ በቀኝ ተቀምጣል አይደል የተባልኩት እኔ እኮ ከኢየሱስ ጋር በቀኙ ያስቀመጠኝ ሰው እኮ ነው አይደለም እግዚአብሔርን ፊት ማየት ቀርቶ ማለት ነው። እና እሱ እንትን አይደለም እንደዚህ አይነት ገለጣዎች ላይ አይደለም ዱዳ ማረጉንም ነግሬሃለሁ። ጴጥሮስ ገለዋል ሁሉ ማለት ነው። ትሞታለህ አሁን አለው አታለሃልና መንፈስ ቅዱስን ብሎ ማለት ነው። ያ ስፒሪቹዋል ሬል የመንፈሳዊ ዓለም አሰራር ነው። ኦኬ ሰዎቹ አጌኒስት ሲሆኑ ከመንፈሳዊ ዓለም ጋር መልአክ አውቶሪቲ ያለው መልአክ ሳይሆን ማንኛውም ኮኔክሽን ያለው ከስፒሪቹዋል ሬል ከእግዚአብሔር ጋር ኮኔክሽን ያለው እንዳልኩ ሰዎችም እነ ጴጥሮስም ድገሞ ቅድም ያልከው መላእክቶች ምን አውቶሪቲ ያላቸው? መላእክቶች ሳይሆን ከመንፈሳዊ ዓለም ጋር ኮኔክት ያደረገ ማንኛውም ፍጡር ማለት ነው። ማንኛውም ፍጡሩን ተወና ፍጡሩን እናወራለን እነ ሲያረጉም አይተን አንተ እኮ ያልከኝ ያለ አሁን የአውቶሪቲ ያላቸው ያልከኝ ማለት እንዴ አውቶሪቲ ያላቸው ማለት ነው። ኦፍ ኮርስ በእግዚአብሔር የተሾሙ አይደሉም እንዴ አውቶሪቲ ያላቸው? እኛም ማለት ነው ሌሎቹ ፕሮቴስታንት እኔ ለኝም እንዴ አውቶሪቲ እኮ እኔ ራሴ ያለኝ አንተ አይደለም አንተ ጋር ችግር የለብኝም። ኤፍዬ ሌሎቹ አውቶሪቲ ያልኩ እኔ አሁን ራሴ ኤፍሬም ባለ ጊዜ አሁን አውቶሪቲ ያለ ጌታን ልክ ስቀበል በጠላት ኃይል ሁሉ ላይ ስልጣንን ሰጥቻቸዋለሁ አለ። እኔ አሁን በአጋንንት ኃይል ሁሉ ላይ ስልጣን የተቀበልኩ ሰው ነኝ እኔ ራሴ እንኳን መላእክት እንዴ ሰው። ስለዚህ መልአክ አፍ ለጎመ ተብሎ ለምን ይገርመናል? ጴጥሮስ ሰው አልገደለም እንዴ? አሁን ትሞታላችሁ አለና ሬሳቸው ከወደቀ ወዲያው ማለት ነው። ከዛስ በላይ አላረጉም እንዴ ሐዋርያቶቹ? ይሄ መንፈሳዊ ኮን የሚነገረው አሁን እሱ ስልጣን መቼ ነው የምታጣው? እሱ ስልጣን መቼ ነው የምታጣው? መቼ ነው የምታጣው? እሱ ስልጣን መቼ ታጣዋለህ? ከእግዚአብሔር ጋር አጌኒስት ከሆንክ ካልተለየህስ፣ ከእግዚአብሔር ጋር ካልተለየህና በጽድቅ ከሞትክስ ታጣዋለህ? ሰማይ ቤት ምንም የለም። ሰማይ ቤት ልትወስድ ነው እንዴ አንተ? በጽድቅ ከሞት ነው። ሰማይ ቤት መጽሐፍ ቅዱስ ምን ይላል መሰለ? ለሰው አንድ ጊዜ ሞት ከዛ ፍርድ ተመድቦበታል ይላል። አሁን አንተ ቅዱሳን የምትላቸው በሰማይ ስለኔ ይጸልያሉ፣ ያመሰግናሉ፣ ያማልዱኛል የምትላቸው እነሱ እድል ፈንታ ለምን ጠየቁ? ኦኬ ሆልድ ኦን ሰከንድ። ዮሐንስ ራእይ ላይ ምንም ፍርድ ነው የጠየቁት እንጂ ምልጃ አልጠየቁም። ምን አገባቸው? ምን አገባቸው? ስልጣን ስላላቸው እኮ ነው የጠየቁት። ኤፍዬ ስልጣን ስላላቸው ነው የጠየቁት። አየህ ዮሐንስ ራእይ ምዕራፍ 6 ላይ ስልጣን ስላላቸው። ለዚህ ነው በምድር ላይ ያለ አሁን ቅዱሳን እኛ ያማልዱናል ብለን የምንለው በምድር ምልጃ ጭፍጨፋ አይደለም። አንድ ነገር አንድ ጊዜ ይህን ልመልስለት። ደሜ ምልጃ ጭፍጨፋ አይደለም። ኦኬ ግደልልን፣ ተበቀልልን ደማችንን እያሉ የሚጮሁቱ ሰዎችን አምጥተህ ስለ ምልጃ ነው ብትል ምልጃ እያልኩ አይደለም። ምልጃ እያልኩ ሳይሆን በምድር ላይ ስልጣን ካለን አንተም በምድር ላይ ስልጣን አለ፣ በሞትም ደግሞ እዚህ ቦታ ላይ ስልጣን ይቆማል የሚል የለም። ስልጣን እዚህ ቦታ ላይ ይቆማል የሚል የለም። ለምን? አንተ በምድር ላይም ያለ ብልት በሰማይም ያለ ብልት አንድ አካል ነው። ስለዚህ አሁን ሰማይ ቤት ሄደው ሰው እየገደሉ ነው እነ ጴጥሮስ እያልከኝ ነው? ዱዳ እያደረጉ ነው እያልከኝ ነው? አይደለም። ሰማይ ቤት ምን አውቶሪቲ ነው ያለው? ምን አውቶሪቲ ያለው ሰማይ ላይ? ሰማይ ላይ መስደድ ነው አውቶሪቲ። በምድር ላይ ምልጃን ያደርጉ ነበር። ምልጃን ያደርጉ ነበር። ሰማይም አላጡትም። እሺ ቆይ ምልጃ ብቻ አይደለም የሚያደርጉ በምድር ላይ ሲኖሩ ያስተምሩ ነበር። ቆይ በምድር ላይ ያስተምሩ ነበር። ደምዬ ሰማይ ቤት ያስተምራሉ እኮ። ልማርበት እንጂ ልከራከር አይደለም ደሜ። እኔ እኮ ጥያቄ የምጠይቀው ልማርበት ነው ደሜ። አንዴት ሆና ወደ የት ጋር ሄድ መሰለ? እኔ የምሄደው ምንድን ነው የሉቃስ ወንጌል ምዕራፍ 16ን ታውቀዋለህ ብዬ አስባለሁ። ከቁጥር 20 ምናምን ጀምሮ ከ18 ጀምሮ ምን ይሆን መሰለ? እዛ ላይ አብርሃምን ይጠይቀዋል። አብርሃም አባት ሆይ አልዓዛርን ላክልኝ ብሎ ይማጸነዋል። አይተሃል? ትክክል። ያ ትክክል። ስለዚህ የተማጸነበት ባይችል ባያቅ፣ እኔ አሁን በሁለትም በኩልም ተረድቼዋለሁ። አንደኛ ማድረግ ስላልቻለ ነው ያላረገለት ብዬ አስባለሁ። ሁለተኛ ደግሞ እባክህ ምድር ያሉትን አለው
5 ወንድሞች አሉኝና አባቴ ቤት እነሱ ወንድሞቼ እንዲድኑ አልዓዛርን ላከውና እነሱ ከሞት አስነስተ ላከውና እሱ ይንገራቸው ሲለው እነ ሙሴና ነቢያትን ካልሰሙ ምንም ማድረግ አይቻልም ተባለ። ስለዚህ አሁን የምጠይቅ ምንድን ነው እዛ ላይ ሆኖ ይሄ የሞተው ሰው ማለት ነው በሲኦል የሚሰቃየው ወንድሞቹ እንዳይሰቃዩ የእሱ የገባበት እንዳይገባ ላይ ሲኦል ሆኖ እያያቸው አብርሃምና አልዓዛር በቅፉ ነው እየተጽናና ነው ያለው ከአብርሃም ጋር ሆኖ ተግባባን። መጽናናት ቦታ ነው ያለው እየተጽናና ነው። ስለዚህ ከሲኦል ወደ መጽናኛ ቦታ የሚታዩና ከስር ደግሞ አብርሃም ነቢያቶች የሚናገሩትን እነ ሙሴ ነቢይ እንደሆኑ እነሱ እግዚአብሔርን እንደሚሰብኩ እንደሚያድኑ ያወቀበት ነገር እንዴት ሊሆን ቻለ? እስቲ ዘግበኝ። እላይ ከገባ በኋላ እንዴት ሊያቅ ቻለ? ምድር ያሉት እነ ሙሴ ጋር አልነበረም አይደል? ከእነ ሙሴ ጋር አልነበረም አብርሃም እንዴት ሊያውቅ ቻለ? እነ ሙሴ ምድር ላይ ነቢያት ሆነው የእግዚአብሔር ነቢያት ሆነው እግዚአብሔርን ሰብከው መንግስተ ሰማያት እንደሚያዋርሱ እንዴት ሊያቅ ቻለ? እስቲ ንገረኝ። እንዴት ሊያቅ ቻለ አብርሃም? ኦኬ፣ ስለዚህ ሊያቅ ይችላል ያልከው ሁለት ነው፣ አብርሃምንና ሰውየው ነው። እንዴት ሊያቅ ቻለ ያልከው ሰውየው ወንድሞቹ በምድር ላይ መኖሩ ምናምን እንግዲህ ያው ወንድሞቹን ጥሏቸው ነው የመጣው። ራእይ 6 ላይ ያለው ከዚህ ጋር ተያይዞ ይነሳል። እንዴት አወቁ በምድር ላይ ይባላል። አይ ጥሏቸው አይደል ወደ ሲኦል ሄደው ሞቶ እኮ ነው ሄደው። ስለዚህ አንተ ከኢትዮጵያ ተነስታ አሜሪካ ስትሄድ አሜሪካ ደውለህ ከአሜሪካ ወደ ሀገር ቤት ደወልክና በሰላም ገብቻለሁ አልካቸው ቤተሰቦችን። እንዴት አወቅኩ ቤተሰቦች መኖራቸውን? አዲስ አበባ ጥላቸው ስለመጣህ ነው። ስለዚህ ይታወቃል። ቆይ ደሜ ዝም በል። እኔ ወንድሜን ነው የምጠይቀው። ዝም በል ደሜ። እንዴ ሞቼ ነው እንዴ የምነግራቸው? አይደለም እያልኩ ያለው ሲኦል ገብቻለሁ። ቆይ እኔ በሰላም ሲኦል ገብቻለሁ። ከሲኦል እየደወልኩ እያገናኘኋችሁ ነው ማለት እችላለሁ? አይደለም። መደወል ላይ ለምን ትኩረት እንዳደረክ አላውቅም። እኔ መደወል ላይ ሳይሆን አሜሪካ ከገባ በኋላ መግባቱን እነሱ በምን ያውቃሉ? ቆይ አልሰማኸኝም? አይ ሰምቻለሁ። ማለት ምንድን ነው አሁን አሜሪካ አንተ ከኢትዮጵያ መሄድን በሰላም ገብቻለሁ ማለትህን አልከኝ አይደለ እንዴ? እነዛ ሰዎች አብርሃም በመጽናኛ ቦታ መሆኑ አልገባህም? ቆይ አልዓዛር በእንትን ቦታ መኖሩን በሚጽናናበት ቦታ መኖሩን ያ ደግሞ በሲኦል እየተሰቃየ እንደሆነ አብርሃምና አልዓዛር እያዩ ነው። እሱም ደግሞ ውሃ ጠይቋል፣ አልዓዛርን ጠይቋል። ላክልኝ ነው ያለው። አባት ሆይ ነው ያለው። አባት ሆይ እባክህ ከቃጠሎ ምላሴ ላይ ጠብ ያርግልኝ አልዓዛርን ብሎ ነው የጠየቀው አይደለ እንዴ? ለምን እንዳለ እዛ ሙሉ ነገር እንዳለ ማሳያ ነው። ምክንያቱም እዛ ቦታ ላይ ውሃ እንዳለ በዛ አውቃለሁ። ባይኖር ውሃ አይጠይቅ፣ የሌለበትን አይጠይቅ። ስለዚህ አሁን የምጠይቅ ምንድን ነው እዚህ ጋር አብርሃም እነ ሙሴ ምድር ላይ የነ አብርሃምና የነ ሙሴ ዘመን ይለያያል። ስለዚህ አብርሃም እነ ሙሴ ምድር ላይ መኖራቸውን ሙሴ ሕግን ወካይ ነው። ሙሴ ሕግን ወካይ ነው። አብርሃም በምን አወቀ እኮ? ሙሴ ሕግን ወካይ ነው። ሕግን አወቀ። የአብርሃምና የሙሴ ዘመን አንድ ነው አይደለም? ቆይ እሱ አንድ አይነት ነው አይደለም? ቆይ አንድ አይነት አይደለም። ቆይ እንደዛ ሳይሆን ስለዚህ ሙሴ በነበረበት ጊዜ አብርሃም ነበረ እኮ። ቆይ ላስረዳህ እኮ ነው አሁን ነው ልታስረዳኝ ነው። ግን አንድ የምጠይቅ ምንድን ነው የአብርሃም ጊዜና የሙሴ ጊዜ ተለያዩ። አብርሃም ካለፈ በኋላ ነው ሙሴ መጣው። አይ ቆይ አሁን እንደዛ አይደለም። ከቅድሙ ጀምሮ ቆይ አይደለም፣ ከቅድሙ ጀምሮ ነው መመለስ ያለብኝ ነው። አይ ይሄንን ሳይሆን አይደለም ያልኩ፣ ከቅድም ጀምሮ ነው ማመለስ ያለብኝ። ኖ እዚህ ጋር ያለው ነው የምጠይቅ። አሁን እዚህ ጋር ያለው ቆይ አይ ቅድም ሪፕሬዘንት የተደረኩበት አለ። አሁን አሜሪካና ኢትዮጵያ የሚለውን አልገባህም? እኔ ለምሳሌ እንዳመጣውና አዎ ግራ ገብቶኛል። እሱንም ዘግበኝ። ልናገር ነው። አንተ መደወሉ ላይ ነው ትኩረት ያደረከው። እኔ እያልኩ ያለው የነበረው ምንድን ነው ያ የሞተው ሰው ሞቶ ነው ከምድር ነው የሄደው። ከምድር ሄደ በሲኦል ነው ያለው። አሁን እንዴት አወቀ በሲኦል ሆኖ ስለ ወንድሞቹ የሚል እንደ ራእይ ላይ 6 ላይ ያለው ደማችንን ተበቀል የሚሉትም እንዴት አወቁ በምድር ላይ ሰዎቹ መኖራቸውን የሚባል ጥያቄ ስለሚነሳ አይ ለምሳሌ አንተ አሜሪካ ስትሄድ እኮ
በሰላም ደርሻለሁ ብለህ ወደ ቤተሰቦች ደውልሃል እና ቤተሰቦች በህይወት እንዳሉ በምን አወቅ ብልህ እንዴ ቤተሰቦቼንማ ጥያቸውን የመጣሁት እኮ ትላንትና ተሳፍሬ ስመጣ ጥያቸውን የመጣሁት ስለዚህ አምነህ እንዳሉ ደወልክላቸውና በሰላም ገብቻለሁ አልክ። ይሄም ሰውዬ ሲሄድ የሄደው ከነዚህ ሰዎች መካከል ነው እኮ ተለይቶ ሄደው ሲሞት እየኖረ ነበረ ከአምስት ወንድሞቹ መካከል ሞተና ሄደ። ስለዚህ ያወቀው ሰዎቹ በዛን ቅስበት ሰውየው በሲኦል እያለ የሚሆኑትን ነገር እየተከታተለ አይደለም። ሰዎቹ ሁሉ እየጠጡ እየተነሱ መሆኑን አይቶ አይደለም ያለው። ጥሏቸው ነው የመጣው ያውቃል። አምስት ወንድሞች ነበሩት። ስለዚህ ለዛ ነው ለዚህ ነው እንደዛ ምሳሌውን ያመጣውልህ እንጂ ከመደዋወል ጋር ምናምን። መልካም እሱ ተግባባን። የአብርሃምና የሙሴን እሱ ተግባባን። የአብርሃምና የሙሴን ነገር አብርሃም የነበረበት ዘመንና ሙሴ የነበረበት ዘመን ይለያያል። አብርሃም በነበረበት ጊዜ ሙሴ የለም። ስለዚህ አብርሃም እነ ሙሴ ምድር ላይ እንደዛ እንደሚያስተምሩ ስለ እግዚአብሔር በነብይነታቸው እንደሚያስተምሩ በምን አወቀ? አብርሃም ሞቶ በምን አወቀ? እሱ እንድታስረዳኝ ነው። በምን አወቀ? በዛ ሰዓት ይንገሯቸው ብለው ለአንብበው። እሺ ይነበብ እየጨቀጨቁ እሺ አንብበውና መልስልሃለሁ። አይ ቀላል ነው ምሳሌው። በዛን ሰዓት ሙሴ አልነበረማ። በአብርሃም ዘመን ሙሴ አልነበረ። እሺ ከሱ ጋር አያይዤ የነበረበት መጽናኛ ስፍራ ወይም ገነት ያጨቃጭቃል። እሱ የት እንደነበረ ላነሳልህ ነው። ግን አንብብላቸው ካልና እሱ ጥያቄ ጠይቃለሁ። ለሌሎቻችሁ እንድታላሉ ነው፣ ጥያቄም እንድትጠይቁ ነው። ቤተሰብ ጥሩ ነው፣ መጠያየቅ ማወቅ ስላለብኝ ነው። ስለዚህ ምን ይላል መሰላችሁ? ዕለት ዕለትም እየተመቸው በደስታ ይኖር ነበር። አልዓዛርም የሚባል አንድ ድሃ በቁስል ተወርሶ በደጁ ተኝቶ ነበር። ከባለጠጋው ማዕድ ከሚወድቀው ፍርፋሪ ሊጠግብ ይመኝ ነበር። ውሾች እንኳ መጥተው ቁስሎቹን ይልሱ ነበር። ድሃውም ሞተ። መላእክትም ወደ አብርሃም እቅፍ ወሰዱት። ባለጠጋውም ደግሞ ሞተና ተቀበረ። በሲኦልም በስቃይ ሳለ አሻቅቦ አብርሃምን በሩቅ አየ፣ አልዓዛርንም በቅፉ። እርሱም እየጮኸ አብርሃም አባቶይ ማረኝ፣ አብርሃም አባቶይ ማረኝ፣ በዚህ ነበልባል እሰቃያለሁና የጣቱን ጫፍ በውሃ ነክሮ ምላሴን እንዲያበርድልኝ አልዓዛርን ስደድልኛል። አብርሃም ግን ልጄ ሆይ አንተ በሕይወት ሳለ መልካም እንደተቀበልክ አስብ፣ አልዓዛርም እንዲሁ ክፉን። አሁን ግን እርሱ በዚህ ይጽናናል፣ አንተም በዛ ትሰቃያለህ አለው። ከዛም ከዚህ ሁሉ ጋር ከዚህ ወደ እናንተ ሊያልፉ የሚፈልጉ እንዳይችሉ፣ ወዲያ ያሉ ደግሞ ወደ እኛ እንዳይሻገሩ በእኛና በእናንተ መካከል ታላቅ ገደል ተደርጓል አለ። እርሱም እንኪያስ አለ እንግዲያስ አለ አባቶይ ወደ አባቴ ቤት፣ አባቶይ እያለው እያከበረ ነው የሚያነግረው አብርሃምን ማለት ነው። አባቶይ ወደ አባተ ቤት እንድትወስደው እለምንሃለሁ፣ 5 ወንድሞች አሉኝና። አሁን ከኤፍሻ ጋር የምስማማው በዛ ነው። ምድር ነበረ፣ ወንድሞቹ የእሱ አይነት አክት ነው የሚያደርጉት፣ ባለጠጎች ናቸው። ወደ ሲኦል እሱ ጋር መጥተው እንደሚሰቃዩ ስለሚያይ ይሄንን ነገር እንዳይሰቃዩ የሆነ ነገር ይፈልጋል። እንደሱ እንዳይጠፉ የሚፈልገው ነገር አለ። ይሄ ከኤፍ ጋር ያስማማናል። የእኔ ጥያቄ የቱ ጋ ነው? እዚህ ጋር ያሉት ነው። እነርሱ ደግሞ ወደዚህ ስፍራ እንዳይመጡ ይመስክርላቸው አለ። ከዛ አብርሃም ግን ሙሴና ነቢያት አሏቸው፣ እነርሱን ደግሞ ይስሙዋል። ስለዚህ ሙሴና ነቢያት አሏቸው፣ እነሱን ደግሞ ይስሙ። ስለዚህ አብርሃም ሙሴና እነ ሙሴ መኖራቸው ምድር ላይ ከሞተ ካለፈ በኋላ እንዴት ሊያክቻለ? ሰማይ ነው፣ በእቅፍ ውስጥ ነው። ምድር ላይ የሚከናወነው ነገር ማያይ ከሆነ አሁንም ቅድም ስላልኩት ሀሳብ አይ ቲንክ ስለሱ ሀሳብ ብቻ ረጅም ማውራት አለብን ብዬ አስባለሁ። እየሰካው ላውራ ስለ ሜታፎር እያልኩ ቅድም ስናገር የነበረው ማለት ነው። ታታፕ እያደረጋችሁ ደምረው ቤተሰብ። እሺ አገላለጹ እዚህ ጋርም ሜታፎር ነው። ኦኬ እንትን ሲል የነበረው ኮንቨርሴሽኑ የነበረው ማለት ነው ከአብርሃም ጋር። አሁን ሙሴ መኖሩን በምን አወቀ ነው አንተ እያልከኝ ያለው ከቅድም ጀምሮ። እኔ ደግሞ
ቅድም ገና ስታነሳው ጀምሮ እየነገርኩ ነበረ። ሙሴ ህግን የሚወክል ነው እና እዛ ጋር ሜንሽን ሙሴ እያለ የሚናገረው ህግን ነው ብዬ ነግሬህ ነበረ። ግን አይ ቲንክ አልሰማኸኝም ወይ? ቀጥልሃል በዚህኛው ሀሳብ ማለት ነው። ይህንን በጠይቀኝ አንደኛ ሙሴ የሚለው ሀሳብ ህግን ነው። ሌላው አብርሃም በምን አወቀው? ሙሴ በዛን ሰዓት የት እንደነበረ ታውቃለህ? ዮኒዬ እሺ፣ አንድ ጊዜ ኤርፎኔን ላውጣው። ታፕታፕ እያደረጋችሁ ሬድ እያበራ ነው የኤፍሻ ታፕታፕ አድርጎ እንደገናም ደግሞ ሉቃስ 9:30 ተመሳሳይነት ስላለው ሙሴና ኤልያስ እንዴት ነው እዛ ታቦር ተራራ ላይ የመጡት? እሱንም አካተ ሜታፎር ከሆነ ይሄኛው ምን ራሱ ነው የወጣው? ታፕታፕ አድርጎ አይ ነው ስልኩ ነው ራሱ ነው የወጣው። ሜታፎር ከሆነ ይሄኛው ሉቃስ 9:30 ላይ ኤልያስና ሙሴ ከክርስቶስ ጋር አብረው ተገልጠዋል፣ ታይቷል። ክርስቶስ ራሱ ነው እንግዲህ ሉቃስ 16 ላይ የተናገረው እና ጀስት እንደዛ ነው። ግን ዋናው ሀሳብ ምንድነው ወንድሞቼና እህቶቼ? ዮሐንስ ራዕይ ምዕራፍ 18 መላእክት ምድር ላይ ያበራው የመላእክት ብርሃን ምድር ላይ የበራው እውነተኛ ብርሃን ነው። መላእክት ነው የመላእክት እውነተኛ ብርሃን ነው ምድር ላይ የበራው። ስለዚህ መላእክቶች ምድርን ይሞሏታል። ዮኒዬ በጣም ቴንኪው። እውነት ነው የምልህ እኔ ማነባው ነገር እንዳልኩ ይገልጽልኛል። እኔ በማነበው ነገር ላይ እንትን አለም ገባ ፊት ለፊት ኤፍሬም መጥቶ እዚህ እንዳያስረዳ የፈለግኩበት የምወደው ወንድሜም ስለሆነ ጭምር ነው የምጠይቀው። እኔም መረዳት ስላለብኝ ነው። ኤፋ ካለ አስገባው። እሺ ኤፋ አልገባም። ትንሽ ያለበት ቦታ ይስተካከላል። የለ መሰለኝ እንዳለ ስለዚህ እኔ ምንድነው ጥያቄዎች አሁን ለምሳሌ በመልአክ ላይ ያሉኝ ነገር በቅድስት ድንግል ማርያም ላይ ያለኝ ነገር ጥያቄ ምልክት ይገታል። ምክንያቱም የጳውሎስ ጨርቁ ነው የምልህ ጨርቁ መፈወስ እየቻለ ባየሁት ነገር ላይ መጽሐፍ ቅዱስ እየነገረኝ የሰው ልጅ ቅድም ኤፋዬ ብሎኛል። ኤፍሬም ሲል ምን አለ? ዋሽተው በመንፈስ ቅዱስ ላይ ስለዋሹ ትሞታለህ። ሚስቱንም እንደሞተች ራሱ አድርጓል። ከእግዚአብሔር የጠየቀው ነገር የለም። እግዚአብሔርን አሁን ትሞቻለች ነው ያላት። ስለዚህ መንፈስ ቅዱስ የእግዚአብሔር መንፈስ ቅዱስ መላእክቶች ላይ አለ። የእግዚአብሔር መንፈስ ቅዱስ ቅድስት ድንግል ማርያም ላይ አለ። ጸጋን የሞላብሽ ተብላለች። ሙሉ ጸጋን የሰጣት። ስለዚህ ሙሉ መንፈስ ቅዱስ የሞላባት ሴት የዳዊት ልጅ ማረኝ ብሎ ሲጠይቅ እዚህም ጋር ሲባል የምሰማው በብዛት ወንጌል የገባቸው ሰዎች የቅድስት ድንግል ማርያም ልጅ ማረኝ ብሎ ማለት ኤፍሬም ራሱ ወንድም የመጡ ምንም ችግር የለውም ብሎ ሲናገር ምናልባት አንተ አልሰማውም። ምክንያቱም እኔ ልብስ እየቀየርክ ይሆናል። የዳዊት ልጅና የድንግል ማርያም ልጅ ብለህ ማካተት የዳዊት ልጅ ዳዊትም ሰው ነው፣ ገባ? ፍጹም ሰው ነው። ድንግል ማርያም ፍጹም ሰው ናት። አንድ ሰው በድንግል ማርያም ጸሎት ቢያደርግ የድንግል ማርያም ልጅ ምሕረት አድርግልኝ ብሎ ቢናገር ምንም ችግር የለውም ነው። ምሕረት አድርግልኝና አድኝኝ ይለያያል። ሰምታችኋል። ግን የቅድስት ድንግል ማርያም ልጅ ምሕረት አድርግልኝ ይቅር በለኝ። አሁን እግዚኦ መሐረነ በእንተ እግዝእትነ ማርያም መሐረነ ክርስቶስ ሲባል ስለ እናት ብለ ይቅር በለን ምሕረት አድርግልን ነው። በእንተ እግዝእትነ ማርያም መሐረነ ኤፍዬ መጥቷል፣ አስገባል። ስለ እናት ስለ ቅድስት ድንግል ማርያም ብለ ምሕረት አድርግልን የሚል ነገር ነው የሚለው። ስለዚህ እስቲ ይሄንን ነገርም አብሬ መጠየቅ ስላለብኝ ነው። በሁለቱም በኩል እያየው ስለሆነ በተለይ አንዳንድ ይቅርታ አድርጉልኝ ኦርቶዶክስን ለማብሸቅ የመጣችሁ ሰዎች ስላላችሁ በመሃል ባላንስ ያደረገ ነገር እንድንነጋገር ስለፈለግኩ ነው። ለብሽሽቅ ፖለቲካ ለመስራት ኦርቶዶክስ በጣም ስራችሁ ድረስ ከዛ ከኦርቶዶክስ ወጥተን ደም ስራችን እንዲጠላ ለማድረግ የምትሰሩ ወንድምና እህቶቼ በመጀመሪያ ጥላቻ በጌታ አይደለም። እሱ አንድ ነው። ሁለተኛ ደግሞ መጽሐፍ ቅዱስን በማንበብ በመረዳት
መላእክቶች ምን ቦታ አላቸው? ምን ስልጣን አላቸው? ቅዱሳን ምን ስልጣን አላቸው የሚለውን በመረዳት ሌላው እስከሚፈርዱ ድረስ በነነዌ ዘመን ያሉትንም ይናገራል። የነነዌ ዘመንም ቅድም ኤፍያ አልመለስክልኝም። ነነዌ ዘመን የነበሩት ተነስተው ይፈርዳሉ ይላል። እሱንም አብረን እንድትመልስልኝ ስለምፈልግ ይፈርዳሉ እያለ ይላል እና እያነበብኩ ሲሄድ የተረዷቸው ብዙ ያልገቡኝ ነገር በመንፈስ ቅዱስ እየተገለጹልኝ ነው። ስለዚህ እነዛን ነገር እያደረግን በናወራ ነው። ሜታፎር አይደለም። ሉቃስ 16 አይደለም ከሆነ አምጡልኝ። በፍጹም አይደለም ነው የሚሉ ሰዎች ካሉ እዚህ ጋር እንነጋገር። ሉቃስ 9:30 ጋር ማስታረቅ አለበት። ከሉቃስ 9:30 ወጣ ግን ደስ ይለኛል ከተቻለ። ካልተቻለ ችግር የለውም። በምን በቪዲዮ ፍዬ ብዙ ጊዜ አፍራል። አጎቴ እኮ ነው ፍዬ ሽኮረመማል ብዙ ጊዜ። ወይኔ እንትን ይነፋነፋል። መውጣት ነበረብኝ። ኔትወርክ አሁንም ድምፁ ልክ አይደለም። አንዴ ታፕታፕ አድርጉ ቤተሰብ። ድምፅ ልክ ወይ ኤርፎን ምናምን እንደዚህ ሰምቲንግ ብታስተካክሉ መርጥ ነው በጣም ወይ እንደዚህ ከሆነ ምንድን ነው የምናደርገው መሰለህ? አሁን መጣ ሉጣና ከቢሮ መጣሁ። ቆይ እስኪ የት ነው ያለው? መግባት የሆነ ቦታ መሆን ትችላለህ እኮ። አሁን ወደ ቤት መግባት አለብኝ። ቢሮ ነው ያለሁት። ምን ያህል ይፈጅ? መውጣት ከነበረብኝ 2 ሰዓት አረፈርኩኝ እና ከቤት መግባት እችላለሁ። አሁን ቢሮ ነው ያለሁት። ኦኬ። ቤት ምን ያህል ይፈጅባል? ቆይ ምን ያህል ደቂቃ ይፈጃል? ከቢሮ ቤቴ በጣም ሩቅ ነው ዮኒ። አሁን ያለሁበት ቤት ወደ 2 ደቂቃ ሌላ ፕሮግራም ቢዘጋጅ ይሻላል። እንደዛ ይሻላል። 2 ደቂቃ ነው ያለው። ኤፋይ 2 ደቂቃ ነው ያልኩት። 2 ደቂቃ ነው ያለው እኮ 2 ደቂቃ ነው ያለው። 2 ደቂቃ ነው። በጣም ሩቅ ነው። 2 ደቂቃ ቤት 2 ደቂቃ ከሆነ ግባ ሂድ። በቃ ቪዲዮን አጥፋና ግባ። 2 ደቂቃ ከሆነ ንጋው። አሪፍ በቃ ቤት ገብቼ ከቤት እገባለሁ በዋይፋሽ። ደስ ይለኛል። ማውራት ስለምፈልግ መጠየቅም ስለምፈልግ ነው። እስከዛ እኔና እሱ እናወራለን። እስከዛ ቀጥልሽ ሆን እየተረዳውን ግንዛቤ ያስከሆን አሪፍ ነው በጣም። ሌላው ምንድን ነው ይሄ ግንዛቤ እንዳለ ሆኖ በኢየሱስ ክርስቶስ ላይ ሽሽት አሁን አንተ በጴንጤ ስለመጣ የኢየሱስ ክርስቶስ አያስደነግጠ። ብቻውን ስሙ ሲጠራ ኢየሱስ ጌታ ነው ሲባል፣ ኢየሱስ የአምላኮች አምላክ ነው ሲባል፣ ኢየሱስን ብለህ በአደባባይ ብትሰብክ አትደነግጥም። በኦርቶዶክስ የመጡ ሰዎች ሲሉ ጴንጤ ነህ እንዴ ይባላል። ይሄ መንፈስ መሰበር አለበት። ተግባባ። አንድ የደውለውለት ነው። ተግባባን። ስለዚህ ምንድን ነው አንዳንዶቹ ምን ያደርጋሉ? ይህንን ነገር በጣም የሚደነግጡ ሰዎች አሉ። ኢቨን ቲክታክ ላይ ጌም ሲጫወቱ ኢየሱስ ጌታ ነው እያላችሁ 3 ጊዜ በሉ። ግለሰብ ሊሆን ይችላል ግን አንዴ ሪከርድ ተደርጎ ሲለቀቅ ብዙ ሰው ያየዋል። ያንን ማስተዋል አለባቸው የኦርቶዶክስ ወንድምና እህቶቼ። ጴንጤ ኢየሱስ ጌታ ነው ስላለ እኔ አልለውም የሚል አስተሳሰብ ይዘው መምጣት የለባቸው። ግጥም አድርገ ነው የምትልለት። ጴንጤም ሆነ ሙስሊምም መጣ፣ ፍቅር ሲዝም መጣ፣ ማንም መጣ፣ የኦርቶዶክስ ወንድምና እህቶቼ ኢየሱስ ጌታ ነው በልብላ ቅጣት ሲሰጥ ኢየሱስ የጌቶች ጌታ ነው፣ ጌታ ነው፣ አምላኬ ነው እያልክ በደረቴን ነፍተ መናገር አለብህ እንጂ አትሽሹ። የምትሸሹ ከሆነ ምን ይሆናል መሰለ? በዚህ ጋር አያችሁ ፖለቲካ ይሰራል። ምን አይነት ፖለቲካ? ኢየሱስን ጠል ናቸው የሚል የአንድ ግለሰብን አይደለም ማየት ያለባችሁ። ለምሳሌ ሙሉ የበርሜል ማር ውስጥ በርሜል ሙሉ ማር ኖሮ አንድ ጠብታ መርዝ ካለ ይበክለዋል። ስለዚህ የአንድ ልብ አለመኖር የአንድ ሰው እኔ ተራ ነኝ ብሎ አለመናገር ምን ያደርጋል? ሌሎቹ በብዛት እንዲታይ ተደርጎ ባዶ ይገባል። ስራችሁ ይበላሻል። ሌሎችም እንደዚህ ይላሉ ስለሚባል እንደዛ የሚል ከሆነ በሉ ነው። አዎ ኢየሱስ የጌቶች ጌታ ነው፣ 3 አይደለም 10 ይለዋለሁ፣ 100 ጊዜ ይለዋለሁ እያላችሁ ስትሉ ያ እናንተ ጋር ፖለቲካ ሊሰራ የመጣው ሰውዬ
ምን ሆኖ ይሄዳል? ደንግጦ ይሄዳል። ፖለቲካ አይሰራበትም። ስለዚህ የኦርቶዶክስ ወንድምና እህቶቼ ክርስቶስን እንደሚመለክ አውቃለሁ። አላቅም አይደለም፣ በደንብ አውቃለሁ። እኔ ምስክር ነኝ። ጴንጤ ስለጠየቀህ ብቻ ፈርተ ሸሽተ እሱን ላለማስደሰት ብለ ጌታን አታስቀይምም ማለት ጴንጤ ከሚደሰትብኝ እኔ ኦርቶዶክስ ሆኜ ልፈርበት የሚል አመለካከት እንዳይኖራቸው አደራ። በማንኛውም መንገድ ላይ የሚመጡት ይዋቸው። አሁን እንዳልክ የምወደው ወንድሜ ነው። የሆነ ፂም ወጣት የሆነ ልጅ ይመጣና ስለ ክርስቶስ ልስበካቸው ኢየሱስ የጌቶች ጌታ ነው ብለህ ከመለስክለት ስብከቱን ያቆማል። ካላልክ ግን አይመጣም። ኢየሱስን የጠየቀ ኢየሱስን ልስበክ ብሎ ነው የመጣው። ሲመጣ ምን ትለዋል? የጌቶች ጌታ ነው፣ በጣም ነው የማመልከው። ደንገስዋ ኮንቨርሴሽን አይኖርም። ወደ ሌላ ሲሄድ የጠየከኝም መልሻለሁ ብለህ መግባባት ትችላላችሁ። ስለዚህ በተለይ ቲክታክ ላይ ያላችሁ እውነቴን ነው ምላችሁ፣ ኦርቶዶክስን በጣም አርጋችሁ ምን እያደረጋችሁ ነው? ባለማወቅ ሰው እየሸሸ እንዲሄድ ኦርቶዶክስን መውደድ ማክበር ግዴታ። ሙስሊምን ታከብረዋል። ሌላ ደግሞ ተጨማሪ የምናገረው ይቅርታ፣ የጌታ ልጆች የምናገረው እዚሁ ቲክታክ ፕላትፎርም ላይ አንዳንዶች ለኦርቶዶክስ ከመቅናት አኳያ ኦርቶዶክስ የማታስተምረውን ትምህርት የማትለውን ነገር የምትሉ ሰዎች ደግሞ ተጠንቀቁ። ለምን? ለምሳሌ ማርያም አምላክ ናት። አምላክ አይደለችም ማርያም። ሚካኤል አምላክ ነው። ሚካኤል አምላክ አይደለም። እሺ፣ እናንተ ኦርቶዶክሳዊነትን ለማግነን እንደዚህ ስትናገሩ ቅድም እንዳለው የሆነ ሪከርድ ይሆንና አያችኋለ። የኦርቶዶክስ አስተምሮ እንደዚህ ነው ይባልና ስማችን ነው የሚጠፋው። ዛሬ ለሆኒ እኔ አጨበጭባለሁ። እማምላክ ልንገራችሁ፣ ለምን እንደሆነ ልንገራችሁ። ይህንን ነገር ለምን መሰላችሁ? ኦርቶዶክስን የምትወዱ ከሆነ ንግግራችሁን አስተውሉ። የምትወዷት ከሆነ የኦርቶዶክስን አትወክልም እንዲባልባቸው አትበሉ። ሪከርድ ተደርጎ ተበትነዋል። ፖለቲካው ከተሰራ በኋላ ናት አይደለችም ብትል ምን ታመጣለች? ቱ ሌት። እኔ አሁን ለምሳሌ ዮኒ ማኛ ባህሪው አይደለም እንደዛ ብለዋል ብትለኝ አውረዲ ሰይድ ያለኝ አማራጭ ይቅርታ ማለት እንጂ ሌላ ነገር አይወክልም ማለት አይደለም። አይወክልም ብላችሁ አልተዋችሁኝ። ስለዚህ አሁንም የምነግራችሁ ምንድን ነው፣ የኦርቶዶክስ ወንድምና እህቶች ከፕሮቴስታንት ወንድምና እህቶች ጋር ስትገናኙ ጌም ስትጫወቱ እኔ ጌታ ልስበክ ሲል እኔ ኢየሱስ ክርስቶስ የጌቶች ጌታ ነው ብለህ ካልክ ሌላ ኮንቨርሴሽኑ የክርክር አይሆንም። ከዛ በኋላ ይሁዳን የምትከራከሩበት ነገር የለም። ምን የለም። መሰበክ ያለበት በጣም ብዬ የማስበው ለሁሉም ነው። ክርስቶስ መሰበክ አለበት። ጴንጤዎችን ይቅርታ ሙስሊሞችን የሚጠይቅ አላየው። ሙስሊሞች ጌም ሲጫወቱ ከፕሮቴስታንት ወንድምና እህቶቼ ጋር ከማን ነው እንዳልክዬም ጋር ሌሎችም ወንድሞች ያሉ ሲጫወቱ አንድም ቀን ለሙስሊም ይሄ ጥያቄ ቀርቦ አያውቅም። there was never been አያምኑም ጌትነቱ አንዳቸውም አይጠይቁም። ስለዚህ የኦርቶዶክስ ወንድምና እህቶቼ እባካችሁ ፖለቲካ አይሰራባችሁ። ምን አይነት ፖለቲካ? ኢየሱስ ጌታ የጌቶች ጌታ ነው ኢየሱስ እያላችሁ መመስከር አለባችሁ። ኢየሱስ ነው አዳኙ። ይኸው የጾማችሁት አንድ ወር በሙሉ ለኢየሱስ ክርስቶስ ልደት ይመስለኛል፣ ለሌላ አይደለም እስከማውቀው ድረስ። ስለዚህ አንዳንድ እየመጣችሁ ሶሻል ሚዲያ ላይ የእሱ አትወክልም እሱ አይወክልም ሳይሆን እነሱ ማድረግ ያለባቸውን ነገር ማድረግ አለባቸው ብዬ አምናለሁ። ወደ ፖይንታችን ከፍዬ ጋር እንቀጥላለን። ተባረኩ። ያለበት ቦታ ቤት ከገባ አልገባም መሰለኝ። ቤት ከገባ ደስ ይላል። ወንድሞቼ እና እህቶቼ ዛሬ በእውነት በጣም ነው የተደነቁት። እንግዲህ በጓደኛዬ ዮኒ ማኛ በጣም ደግሞ እንደዚህ የሚጠይቅ ሰው እኔ አይታችሁ ማርያም ታማልዳለች ወይ ብላ አንዷ ጠይቃኛለች። ደግማ ምን አልኩኝ መሰለች? እኔ ያልኩት ቅድም የዳዊት ልጅ ማረኝ ብሎ ኢየሱስ ክርስቶስን ጠይቆት አይኑ በርቶለታል። የዳዊት ልጅ ማረኝ እንግዲህ ስለ ቅድስት ድንግል ማርያም ሌላዋም ደግሞ ልጇን እንዲምርላት ጠይቃ የዳዊት ልጅ ወይ ብላ ነው ደጋግማ የጠየቀችው። ኢየሱስ ክርስቶስን ምሮላታል ሁለት። ስለዚህ የቅድስት ድንግል ማርያምን ክብር በማን እናየዋለን? በኤልሳቤጥ ምን ኢየሱስ ክርስቶስን ጸንሳ በሄደችና ባገኛ ጊዜ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? ያ እግዚአብሔር ይባርክ።
ነገር ነው። እንደ ቀላል የምታየው ሰዎች አላችሁ፣ ግን ይሄ ከባድ መሴጅ ነው። እንዴት ይሆንልኛል? በቃ ከዛ በኋላ ምን ሆናለች? የኢየሱስ እናት ክብሯ ሰማይ ደርሷል። በቃ የማይመለስ አይነት ክብር ኤልሳቤጥ ሰጣታለች። ኤልሳቤጥ ራሱ እኮ በፅንስ የያዘችው ዮሐንስን ነው። ኤልሳቤጥ በክርስትና ሕይወት ጌታን ስታገለግል እሷም ዘካርያስም የኖሩ ሰዎች ናቸው። ከማርያም ጋር ዘመዶች ናቸው። ዘመዶች ሆነው ተለዩ። በምን ተለየች? ኢየሱስን በመፀነሷ ቅድስት ድንግል ማርያም ከሁሉም ተለየች። እንዴት ብላ ማመሰከረችላት? ኤልሳቤጥ እህታችን መገለጥ እንደመጣለ ለእኔ እየደነቀኝ ነው። ምን አይነት መገለጥ ማርያምን ምን አይነት ብርሃን እየበራበ ያለ። አረ ልዘግብበት ሰው አረ ዘግብ ፈቅድልሃል። ስለዚህ ተግባባን። ስለዚህ የዳዊት ልጅ ስትል ለአፋችሁ እንኳን ስቅቅ ብሏቸው አያውቅም። እኔ በፕሮቴስታንት ወንድምና እህቶቼ ሳይ የዳዊት ልጅ ማረኝ ብለው መዝሙርም ሲዘምሩ ስቅቅ ብሏቸው አያውቅም። የማርያም ስም ሲመጣ የሆነ የቴክኒክ ብልሽት የሚያመጡት ነገር ግራ እየገባ ጌታ ምስክሬ፣ ልክ ማርያም ሲባል ሽምቅቅ የማስደረግ ስሟን አትጥሩ እስከ ማለት ድረስ የመጣው ነገር እኔ ደስ እያለኝ አይደለም። ስለዚህ አመጣጥነን ቢሆን በገባን መልኩ የቅድስት ድንግል ማርያምን ክብር ማውረድ ኤልሳቤጥ አላረገችውም። እንኳን እኛ ተራዎቹ እግዚአብሔርን ስታገለግል የኖረችው የዮሐንስን የወለደችው ዮሐንስ በቅድስና ጠራጊ መንገድ ጠራጊ ተብሎ የመጣው ዮሐንስን የወለደች ኤልሳቤጥ እንኳን የቅድስት ድንግል ማርያም ክብር ሰማይ ሰቅለዋለች። ስለዚህ በድፍረት የምንናገር ሰዎች ቅድስት ድንግል ማርያምን ዝቅ ለማድረግ የምንሄድ ሰዎች ፕሊዝ አንደርስታንድ። የሰዎች መውደዷቸው ሊለያይ ይችላል። የቅድስት ድንግል ማርያም ክብር ግን እሷም ተናግረዋለች። ከዛሬ ጀምሮ ትውልድ ሁሉ ብጽዕት ይሉኛል። ከዛሬ ጀምሮ ነው ያለችው። ቃሉ መጽሐፍ ቅዱሳዊ ነው እንጂ አዳኝ ይሉኛል አላለች። በልጇ ነው የዳን ነው። በልጇ እንደዳንም መጽሐፍ ቅዱስ ይናገራል። ስለዚህ አሁንም እባካችሁ በቅድስት ድንግል ማርያም እንዳልኳችሁ የዳዊት ልጅ ማረኝ ማለት ምን ማለት እንደሆነ ኤፍያ ያስረዳናል ለሁላችንም። የዳዊት ልጅ ማረኝ ማለትና የቅድስት ድንግል ማርያም ልጅ ማረኝ ማለት ልዩነቱን ማወቅ ፈልጋለሁ። አወንን ነው የዳዊት ልጅ ማረኝ፣ የቅድስት ድንግል ማርያም ልጅ ማረኝ ማለት ቅድስና እንዳላት ኤልሳቤጥ እንግዲህ በአደባባይ ተናግረዋለች፣ በአደባባይ መስክረዋለች። የጌታዬ እናት እንዴት ነው ያለችው። ስለዚህ ቃል በቃል የተናገረችው ስለሆነ ልዩነቱን በዳዊትና በቅድስት ድንግል ማርያም ያለውን ልዩነት ወንድሜ ይነግረኛል። ከዛ በኋላ ስለ መላእክቶችም ብዙ እየተወያየን ነው፣ እሱንም ያስረዳኛል። ስለዚህ የመላእክትን ነገር ደግሞ አንዳቸውንም እንዳትንቁ ይላል የማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይ ብታነቡ እንዳትንቁ መላእክት አላቸው ነው የሚለው። በእግዚአብሔር ፊት የሚቆሙ መላእክቶች አሉ ይላል። መላእክቶች እንጂ እግዚአብሔር አይደለም፣ መላእክቶች አሉ። ስለዚህ ቅድስናቸውን ቅዱሳን ስንል መልካሞች ናቸው ሲባል የሚጠብቋቸው እነሱን የሚሰሟቸው መላእክቶች አሉ ማለት እንደሆነ መጽሐፍ ቅዱስ እየተናገረ ነው። ስለዚህ ኤፍዬ ከደረስክ ንገረኝና ወደ ጉዳዩ እንገባለን። ካልደረሰ ግን ማውራት እንችላለን። ኤፊ ከደረሰ ሚውት ያበራል። ቤቱ ከደረሰ ሚውት ያበራል። ወገኖቼ ዛሬ ኦርቶዶክሳውያን እውነት ማርያምን እምላችሁ የሆኔን ፎሎ አድርጉት ለፍቅር። አረ ፎሎ እኔ አልፈልግም አባል አለው ምንም እንደማትፈልግ ፎሎ የሚባል አልፈልግም። ፎሎ ገለመ ችግር የለውም። የት ሀገር ገባ ችግር የለውም እንዳያሳስብ። ሌላው ደግሞ እዚያ ይሄ ሱፐር ማርኬት ያለው እኔ የምኖረው ከዚህ አንድ የኔ ግራውንድ ላይ ነው ያለው ይሄ ሱፐር ማርኬት። ዮኒዬ ዛሬማ ኤፋዬ የሚበላ የሚጠጣ ሁሉን ነገር ይዘህ ነው ከኔ ጋር የምናወራው። ኧረ ኤፋ ስማ ኤፍሬም፣ ኤፋዬ በፍቅር ነው ኤፊ የዛሬ ዓመት እኮ የገና የዛሬ ዓመት የገና ቀብተሽኛል አባቴ። አዎ አየህ እንትኑ ኔትወርኩ እንትን እያለ ነው። በዚህ አጋጣሚ እስቲ የቅድስት ድንግል ማርያም ልጅ ወይ ማረን እያላችሁ ጻፉ። ውስጥ
የቅድስት ድንግል ማርያም ልጅ ወይ ማረን እያላችሁ ጻፉና ኤፍም ከዚህ ነገር ጋር የሚቃረን ነገር አላለም። ጴንጤዎች ደግሞ የእግዚአብሔር ልጅ ኢየሱስ እያላችሁ ጴንጤዎች ደግሞ ጻፉ። ማረን የእግዚአብሔር ልጅ ኢየሱስ አስረዳቸዋል። የእግዚአብሔር ልጅነቱንም አምነናል እኮ አስረዳሃለሁ። ደሜ ስማ አንዴ ሁለቱን አስረዳሃለሁ። እሺ ደሜ ቆይ አንዴ ደሜ ኤፍን ላውራው እንዴ ራስህ ቅድም ይሄም ነገር ምንም ችግር የለውም ካልከኝ የዳዊት ልጅ ማረኝ ማለት ችግር የለውም፣ የቅድስት ድንግል ማርያም ልጅ ማረኝ ማለት ችግር የለውም ብለን ስናወራ የነበር መሰለኝ። አሁን እኮ ኮምፒቲሽን አድርጌው አይደለም ኖርማላይዝ እንደሆነ ለማወቅ የእግዚአብሔር ልጅ የሚቃወም የእግዚአብሔር ልጅ መሆኑን ክርስቶስ የሚቃወም አንድ የኦርቶዶክስ ልጅ የለም። እቤት ግባና አሁንም ስለሚነፋነፍ መልእክት በደንብ አይደርስም። እቤት ግባ፣ ችግር የለውም። አንተ እስከምመጣ እኔ የተወሰነ 1 ደቂቃ ወይ 30 ሰከንድ የተወሰነ ሀሳብ ልበላችሁ። ምን አለ መሰላችሁ በኢትዮጵያ ኦርቶዶክስ ደምዬ ደርሻለሁ። በቃ እቤት ግባ። ቤቴ ደርሻለሁ አሁን እሺ የተወሰነ ልበልና ትቀጥላለህ። ችግር የለውም። እሺ እዚህ ያላችሁ ኦርቶዶክሳውያን ባለማተቦች እኔንም ጨምሮ ማለት ነው። እኔንም ጨምሮ ምን አለ መሰላችሁ እኛ ለድንግል ማርያም ቦታ የምንሰጣት በትልቅ ደረጃ ላይ ቦታ የምንሰጣት ራሷ ድንግል ማርያም በሉቃስ ወንጌል ምዕራፍ 1 ቁጥር 48 ላይ ምን አለች? ትውልድ ሁሉ ብፅዕት ይሉኛል አለች። ማንም ብፅዕት ተብሎ የተነገረ የለም። ሁለተኛ ነገር ደግሞ በገብርኤል ተበስሮ ጸጋን የተሞላብሽ ሆይ ተብሎ የተነገረለት በብሉይ ኪዳንም እንደገናም ደግሞ ማለት ነው ጌታችን ኢየሱስ ክርስቶስ ከመወለዱ በፊት በነበረ ሰዓት መጥቶ ጸጋ የተሞላበት የለም። ነገር ግን ድንግል ማርያም ማንም ያላገኘውን ጸጋ አገኘች። ከሴቶች መካከል የተባረከችና የተለየች ሆነች፣ የተመረጠች ሆነች። ኦኬ። ስለዚህ ድንግል ማርያም ለእኔ ሁላችሁም ኦርቶዶክሳውያን እኔም ጨምሮ ማለት ነው ድንግል ማርያም ለእኔ የዘላለም ሕይወት አልሰጠችኝም። ልጇ ነው የዘላለም ሕይወት የሰጠኝ። በኦርቶዶክስ አስተምሮስ የእሷ ልጅ የዘላለም ሕይወት ሰጠኝ። በምን አገኘው የዘላለም ሕይወትን? ክርስቶስ ኢየሱስ በመስቀል ላይ ባፈሰሰው ደም ነው የዘላለም ሕይወት አገኘሁት። ድንግል ማርያምስ ምክንያት ሆነች። ምን ምክንያት ሆነች? እኔ የዘላለም ሕይወት እንዳገኝ ምክንያት ሆነች። ለምን? ቅድም ይሁን እያለ ነበረ። የዳዊት ልጅ ሆይ ምን በለኝ እያለ ነበረ፣ ማረኝ እያለ ነበረ። አያችሁ? አሁንም የድንግል ማርያም ልጅ ሆይ ማረኝ ማለት ድንግል ማርያም ባትኖር ኖሮ ክርስቶስን በድንግል ማርያም ስም አልጠራም ነበረ። ድንግል ማርያም ልትጠራ የቻለችው በማን የተነሳ ነው? በኢየሱስ የተነሳ ነው። በኢየሱስ የተነሳ ማዳነ ደምረው ዳነ። ኦርቶዶክሱ ደምረው በማን የተነሳ? በኢየሱስ የተነሳ። አያችሁ? ኢየሱስን ደግሞ ማሰጠችኝ ድንግል ማርያም። ምክንያታዊ ድህነት ሆነች። እሷ ምክንያት ሆነች፣ ለድህነታችን ምክንያት ሆነች። ዳዊት ለዛ ሰውዬ አይኑ እንዲበራለት ምክንያት እንደሆነ ሁሉ ድንግል ማርያምም እኔ እንድድን ምክንያት ሆነችልኝ። ስለዚህ ሁላችንም ኦርቶዶክሳውያን አስተምህሮታችንም እንድታውቁ የሚያስፈልገው ነገር ድንግል ማርያም እንደ ኢየሱስ ክርስቶስ ሆና አላዳነችንም። ኢየሱስ ነው ያዳነን። ድንግል ማርያም ግን ኢየሱስ እንዲያድነን ምክንያት ሆነች። ለዚህ ነው እኛ ድንግል ማርያምን ቤዛ ስንል እንደ ክርስቶስ ያለ ቤዛነት አይደለም ለሷ መሰጣት። የክርስቶስ ቤዛነት ይለያል። ክርስቶስ ቤዛ የሆነን በሞቱ ነው፣ ደሙን በማፍሰስ ነው። ደሜ ጥያቄ አለኝ። ወይ ገባህ ቤት? ገባሁ። አሁን ዋይፋይ አለ፣ ቻርጀር ሰክቻለሁ፣ መጽሐፍ ቅዱስ አለኝ። አሁን 1100 ጥያቄ ይቀበላለሁ። አሁን ልጨርስና ከዛ ከሆን ጋር ትቀጥላላችሁ። ይሄን ሐሳብ ልጨርስ። ስለዚህ እኛ ድንግል ማርያምን የዓለም ቤዛ ስንላት እንደ ክርስቶስ ያለ ቤዛነትን ሰጥተን አይደለም። ቤዛ ምትክ ነው። ለድነታችን ምትክ ነው የሆነችልን ድንግል ማርያም። አየህ፣ ምክንያት ነው የሆነችልን። ሔዋን
ሰይጣን በሔዋን በኩል መጥቶ ኃጢአት ወደ ዓለም እንዲገባ ማንን ተጠቀመ? አዳምን ተጠቀመ። አዳምን ተጠቀመ። በማ በኩል? በሔዋን በኩል። አየ ሕይወት ደግሞ በክርስቶስ ወደኛ እንዲመጣ እግዚአብሔር ማንን ተጠቀመ? ማርያምን ተጠቀመ። ወንድሞቼና እህቶቼ አይታችኋል። ሰይጣን ሔዋንን ተጠቀመ። እግዚአብሔር ደግሞ ክርስቶስ ወደኛ መጥቶ ሕይወት እንዲሰጠን ማንን ተጠቀመ? ማርያምን ተጠቀመ። በዚህ የተነሳ የእኛን አሰባበክ ስታይል ይዞ ወጥቶ እኮ እያቃበበ እኮ ነው ወንጌልን። የእኛን ስታይል ይዞ ወጥቶ እዚህ ቀጥለዋል። ዮኒ ቀጥለዋል። ስለ መልአክ ምዕራፍ 18 ዮሐንስ ራእይ ኖ ስማ ማስቀመጥ አለብህ። አይፋ ሰምቷል። በቂ እኛ በቂ ደቂቃ አውርተናል። ኤፍሬምን መስማት አለብን። ኤፍዬ በቂ ደቂቃ ስላወራን እንዳታቋርጠው አደራ። በደንብ እኔ ለማወቅ ለመማር ነው የምፈልገው። እኔ ብዙ አላ 2 ደቂቃ አውርቼ ወደ ጥያቄው ነው የምሄደው። ደምዬ አሁን ባነሳው ላይ ለምሳሌ ስለ ማርያም ቤዛ መሆን አንስተ ነበረ እና ክርክሩ ምን ትሪኪ ነው፣ ቤት ትሪኪ ምንድነው? አንድ ጊዜ እኛ ጳጳስ የተባረኩ ጳጳስ አሉ፣ አንድ በጣም ደስ የሚሉ እውነት የሚናገሩና ማርያም ቤዛዊት ዓለም አትባልም፣ ቤዛችን ኢየሱስ ነው ብለው ተናገሩ። ኦኬ ከዛ ምን አይነት አርጊመንት መጣ? አይ ትክክል አይደሉም ብሎ ተቃውሞ አነሱና ብዙዎች አይ ቤዛ እኮ እንትንም ተብሏል፣ ጫማም ተብሏል፣ እንትንም ተብሏል፣ እንትንም ተብሏል አሉ። ኦኬ አሁን አርጊመንቱ ሽፍት ሆነ። አየ አሁን ማርያም ቤዛ ትባላለች አትባልም፣ እንትንም ቤዛ ተብሏል አልተባለም አይደለም። ማርያም ቤዛ ሳይሆን የዓለም ቤዛ ነው ያላችሁት። የዓለም ቤዛ ስትሉ ማርያምን በቃ ባይ ዲፎልት ኢየሱስን ክዳዋል። አንድ ሰው ከሃይማኖት ወጥቷል ማለት ነው፣ ከክርስትና ዓለም። ማርያም የዓለም ቤዛ ነች ካለ፣ ቤዛዊት ዓለም ነች ማርያም ካለ አንድ ሰው ክርስቶስን ረግጧል፣ ክዷል ማለት ነው። መጽሐፉ እንደሚለው ማለት ነው። የተቀደሰበትን ርኩሱን እንደ ርኩስ የቆጠረ ያለ ደሙን እንደገና የጸጋውን መንፈስ ያክፋፋ እንደሚል እንደዛ ባይ ዲፎልት ጌታ ኢየሱስን ተሳድበዋል ማለት ነው። ቋይቶ አሁን የኔ ሰዓት ነው። ምክንያቱም ለዓለም ቤዛ የሆነው ምትክ የሆነው የሰው ልጆችን ጥያቄ የመለሰው ሰው የሆነው የእግዚአብሔር ልጅ ኢየሱስ ነው እንጂ የጌታችንን እናት ቅድስት ድንግል ማርያም አይደለችም። ቅድስት ድንግል ማርያም የዓለም ቤዛ መሆን አትችልም። የዓለም ምትክ መሆን አትችልም። ኦኬ የዓለም ምትክ እሷ መሆን ብትችል ኖሮ የእግዚአብሔር ልጅ ኢየሱስ ከእሷ ተወልዶ ሰው ሆኖ ባልመጣ ነበረ፣ እሷ ምትክ መሆን ብትችል ኖሮ። ስለዚህ ማርያም ቤዛዊት ዓለም የሚለው ታላቅ ክደትና ምንፍቅና ነው። ቤዛዊት ዓለም ማርያም ልትባል አይገባም። የዓለም ቤዛ የእግዚአብሔር ልጅ ኢየሱስ ብቻ ነው። ዓለምን የዋጀው ሪዴምድ ያደረገው ኦኬ የሪዴምሽን ስራ የተሰራው በእግዚአብሔር ልጅ በኢየሱስ ነው እንጂ በድንግል ማርያም አይደለም። ይሄ ከጌታ እናት ጋር ከመቃረን ጋር አድርጋችሁ ለምን እንደምታነሱት አናውቅም። ማርያም እንኳን ይሄን ፕሩፍ አድርጋለች። ካላመናችሁኝ ሉቃስ 1 ላይ ሄዱና የማርያምን መዝሙር ይዩ። እዛ ላይ ምን እንደምትል መድኃኒቴ እያለች ትጠራዋለች። መድኃኒቴ ማለት ምን ማለት እንደሆነ ለእናንተ አልነግራችሁ። ማርያም ራሱ መድኃኒት ያስፈልጋታል ማለት ነው። ኦኬ ማርያም ራሱ ኃጢአተኛ ነበረች ማለት ነው። ማርያም ኃጢአተኛ ነበረች ማለት ኃጢአት ሰራች ማለት ነው አይደለም። እንደዛ እያልን አይደለም። ሰው አይደለች አዳም? በአዳም ምክንያት ከመጣበት ሰው ከዛ ኦሪጂናል ሲን ነፃ ልትሆን አትችልም የጌታ እናት ማርያም። ለዛ ነው መድኃኒቴ እያለች ኢየሱስን የምትጠራው ማለት ነው። ኦኬ እሷ ኃጢአት ኮሚት አድርጋለች ማለት አይደለም። እሷ ኃጢአት ሰርታለች ማለት እያለ አክቹዋል ሲን ሰርታለች ማለት አይደለም። ኦኬ ሰው በመሆኗ ምክንያት ኦኬ በአዳም ምክንያት ሞት ወደ ዓለም ሁሉ መጣ ነው። ኃጢአት ባልሰሩ ሁሉ ላይ ደረሰ ነው የሚለው መጽሐፍ ቅዱስ። ስለዚህ ለእሷም ጭምር ነው የሞተው። አይ እንደዛ አልሆነም ካላችሁ ሌላ አደገኛ ወንጀል ውስጥ ትገባላችሁ። ምን የሚል ኢየሱስ ለማርያም አልሞተም የሚል ትምህርት አመጣላችሁ ማለት ነው። ለማርያም ከሞተ ኦፍኮርስ ማርያም ኃጢአተኛ ነበረች ማለት ነው። ኦኬ ለማርያም ግን ካልሞተ ለተወሰኑ ሰዎች ለጥቂቶች ነው የሞተው። ቢያንስ ለማርያም አልሞተም ብላችሁ ነው የምታምኑት ማለት ነው። እሱ ትክክል አይደል? እሱ ደግሞ የቤተክርስቲያን አባቶች በሰፊው እሱን ዝርዝር ሀሳብ አቅርበዋል። ስለዚህ ማርያም ኃጢአተኛ ነች ስንል ኃጢአት ራሷ ሰርታለች እያልን አይደለም። እንደዛ አልተጻፈም መጽሐፍ ቅዱስ ላይ። ማርያም ራሷ ኃጢአት ሰርታለች እያልን ሳይሆን ሰው ስለሆነች በአዳም ምክንያት የሚመጣው በሰዎች ሁሉ ላይ የሚደርሰው ያ መርገም ያ በደል አለባት ማለት ነው። ኦኬ እንደዛ እያልን ነው። እሺ ይህንን የሚቃወም ኦርቶዶክሳዊ ካለ በራሱ በአባቶቹ ትምህርት
ላስረዳው እችላለሁ። በቤተክርስቲያን አባቶችም ትምህርት በደንብ ላስረዳ እችላለሁ አሁን የተናገርኩትን። ስለዚህ ወደ ቤዛነት ስንመጣ ማርያም የዓለም ቤዛ ነች የሚለው ትክክል አይደለም። የዓለም ቤዛ የእግዚአብሔር ልጅ ኢየሱስ ብቻ ነው ማለት ነው። አመሰግናለሁ። ቆይ እኔ ደምረው ከኔ ጋር ነው እኔ የምጠይቀው፣ አንተ ሌላ ነህ። እኔ የምጠይቀውን ስማ። ቆይ ገባኝ። አንዴ ምን መሰለህ? አዎ እነሱ እያሉ ያሉት የኦርቶዶክስ ወንድምና እህቶቼ እያሉ ያሉት ቤዛነቷ የማዳን አይደለም። ክሊር አድርገውት ቤዛነቷ የማዳን አይደለም። ልክ እንደ ሌሎቹ ነው እንጂ የማዳን ቤዝነት አልተሰጣትም። የክርስቶስን የሚስተካከል ከክርስቶስ ጋር የሚያጣምር የህይወትን መንገድ የዓለም ቤዛ ማለት ምን ማለት ነው? የዓለም ቤዛ ቤዛይተ ዓለም ስትባል እኔም የሚመስለኝና እኔም ሳወራ የነበረው ዓለምን የማዳን ቤዝነት የተሰጣት ተብላ ነው። ትርጉሙ ምንድን ነው? የዓለም ቤዛ ማለት የዓለም ቤዛ ማለት ትርጉሙ አሁን ለምሳሌ በትርጉም ከሄድንማ ብዙ የምንለዋለን። ምን ማለት መሰለህ? የዓለም ቤዛ ማለት ዓለምን ሪዴምድ ያደረገች ማለት ነው። ኦኬ አይደለም። ረባክተው መጀመሪያ ቤዛ የሚለውን ትርጉም አባቢ እኔ ላውራ፣ እኔ ነኝ የተጠየቅኩት። ደግሞ ቤዛ የሚለውን ትርጉም እንለየው። ወደ ሙሴም ወስደዋለሁ ቀስ እያልክ። ሙሴም እኮ ቤዛነት ነበረው አይደል? በምድር ላይ ሙሴ ቤዛ አልሆነም? የእስራኤልን ሰዎች አላወጣቸው? ያለ ቤዛ ነው። አይ ቅድም ያልኩትን አልሰማኝም ማለት ነው። ሙሴ ጫማ ምናምን ጫማም ተብሏል ቤዛ ምናምን የሚባለው ነገር የዓለም ቤዛ የተባለ የለም ነው። የዓለም ቤዛ የተባለ አለ? የዓለም ቤዛ የተባለ በመጽሐፍ ቅዱስ አለ? ኖ እያልኩ ያለው ምን መሰለ፣ የዓለም ቤዛ ሊያስብልባት የቻለው ማለት በአደም አዳኝ ናት፣ በእሷ መንገድ ነው መንግስተ ሰማያት የምንገባው ነገር የለም። የዓለም ቤዛ ማለት በቃ ዓለምን ሪዴምድ ያደረገች ማለት ነው። ዓለምን የተበጀች ማለት ነው። አይደለም እነሱ እያሉ ቃሉን ካልከው እነሱማ አይልም እንደዛ። እነሱማ ምን ይላል? እኔም ላውራ እየተሻማን እናውራሽ። መጀመሪያ ልመልስልህ፣ ከዛ በኋላ አንተ ታወራለህ። እኛ ኦርቶዶክስ እኔ አሁን ኦርቶዶክስ አለ እኔ ኦርቶዶክስ ሲሆን ቤዛዊት ዓለም የሚል ቃል አለ እና ማርያም ቤዛዊት ዓለም ልትባል አይገባትም እያልክ ነው። ኦኬ እኔ ደግሞ የድንግል ማርያም ቤዛዊት ዓለም እንደሚገባት የተረዳሁት የድንግል ማርያም ቤዛነት እንደ ክርስቶስ ያለ ቤዛነት አይደለም። የመጀመሪያ በደም የሆነ ቤዛነት አይደለም፣ በሞት የሆነ ቤዛነት አይደለም። የድንግል ማርያም ቤዛነት ገባ? የድንግል ማርያም ቤዛነት ምትክ ነው። የማመጠቅ ሰይጣን በሔዋን በኩል መጥቶ ኃጢአትን አዳምን ተጠቅሞ ወደ ዓለም እንዳስገባው ሁሉ እግዚአብሔር ደግሞ ምትክ አድርጎ የሔዋን ምትክ አድርጎ ሕይወትን በማርያም በኩል አድርጎ በክርስቶስ አድርጎ ወደ ዓለም እንዲገባ አደረገ። አይታል ሕይወት ወደ ዓለም እንዲገባ የሆነው በማን ነው? ድንግል ማርያምን እንትን ብሎ ነው፣ ተቀብሎ ነው። አየህ፣ ድንግል ማርያምን ሳይቀበል ክርስቶስን ከሰማይ አላወረደውም። ከሰማይ ቢያወርዶ ኖሮ ትክክል ነህ። ድንግል ማርያም ጥያቄ ልጠይቅህ። በመጽሐፍ ቅዱስ ኢየሱስ የዓለም ቤዛ እንደሆነ ተጽፏል። ማርያም የዓለም ቤዛ መሆኗ ተጽፏል። ኦኬ ስላሴ የሚል መጽሐፍ ቅዱስ ላይ ተጽፏል። ፍዬ ስላሴ ፊደሉን ነው የምትለኝ? ቃል በቃል ስላሴ የሚል መጽሐፍ ቅዱስ ላይ ተጽፏል። እንደዚህ የምንባባል ከሆነ እኮ እኔ እኮ ቃል በቃል ኢየሱስ እኮ የዓለም ቤዛ ነው ስል ቃል በቃል ተጽፏል እያልኩ እኮ ነው። እኔ ደግሞ እያልኩ ያለሁት ስላሴ የሚል መጽሐፍ ቅዱስ ላይ ቃል በቃል ተጽፏል እያልኩ ነው። ግን ስላሴ እንዳለ አሳይሃለሁ። ስላሴን አሳይሃለሁ። አምጣ ስላሴን አሳይ። ስላሴ የሚለውን አሳይ ከመጽሐፍ አሳይሃለሁ። ይህ ሙስሊሞች ለዘመናት ሲቀልዱብን የኖሩት ነው። እሱ ስላሴ ማለት ምን ማለት ነው? ላሳይ። ስላሴ ማለት ምን ማለት ነው? ሶስትነት። በቃ ሶስትነትን አሳይሃለሁ አሁን። ስለዚህ ስላሴ አሳየው ማለት ነው። አብ ወልድ መንፈስ ቅዱስን ሳሳይ ስላሴ ብለህ ትጨዋለህ ማለት ነው። ይህን ስታሳየኝ አንደኛ ዮሐንስ ምዕራፍ 5 ቁጥር 7 እንዳታመጣው። አሁን እኔ ሶስትነትን ነው ማመጣው። ከየትም ላምጣ። አንደኛ ዮሐንስ ምዕራፍ 5 ቁጥር 7 እንዳታመጣ። ቆይ እኔ አሁን ከየትም አሁን ስላሴን አይደል የፈለግከው አንተ? ስላሴ አሁን ስላሴን አመጣለሁ።
ስላሴን አመጣለሁ። ስላሴን ሳመጣ ከዛ በኋላ ስላሴ አይደለም ካልከኝ እሺ፣ ከዛ በኋላ በእኛ ይሻላል። ቆይ አብ ወልድ መንፈስ ቅዱስ እንዳትለኝ። ስላሴ እንዴ አብን ወልድን መንፈስ ቅዱስን በአንድ ቦታ አሳይሃለሁ። መጽሐፍ ቅዱስ እያወጣው ስላሴ ማለት ምን ማለት ነው አለ። ቴንኪው። አሁንም አልገባም ፍዬ። አሁን እኔ ስላሴ ማለት ምን ማለት ነው? ስላሴ ማለት ምን ማለት ነው? ሶስትነት ማለት ነው። ኦኬ። ስለዚህ ሶስትነትን በመጽሐፍ ቅዱስ ውስጥ ካገኘ ስላሴ ነው አይደለም እኮ። ስላሴ የሚለውን እኮ ቃል በቃል ነው። ለምሳሌ ግን አንድ ሐዋርያ ተነስቶ ስላሴ ብሎ ሲያስተምር ያለበትን ስላሴ ያለ ገባ። ሁለት ስላሴ ብሎ ደግሞ የጻፈበትን ስላሴዎች ብሎ የጻፈበትን ለምሳሌ ግን 80 ላይ ስላሴ ብሎ ቃል በቃል ተጽፏል። 80 ላይ ስላሴ ብሎ ቃል በቃል ተጽፏል። ልክ እንደዛው ቃል በቃል ስላሴ የሚል ከመጽሐፍ ቅዱስ ላይ ታመጣልኛለህ። አንድ ጊዜ ደምዬ አሁን ምለው ይሰማሃል አይደል? እኔ ይሰማኛል። ኦኬ። ስላሴ ማለት ምን ማለት ነው አለን። ቀስ ብለህ እንደዚሁ መልስልኝ። ስላሴ ማለት ሶስትነት ማለት ነው። ኦኬ፣ ሶስትነት። ስለዚህ አሁን በመጽሐፍ ቅዱስ ይሄን ሶስትነት ካየህ ስላሴ አለ ማለት ነው አይደል? እኮ እኔ አሁን የምፈልገው ትርጉሙን ሳይሆን ዋና ፍሬ ሀሳቡን ነው የምፈልገው። ዋናው ፍሬ ሀሳብ ማለት ቤዛ የሚለው ምትክ እንደሆነ ትርጉሙን እየነገርኩ እኮ ነው። ቤዛ የሚለው ምትክ እንደሆነ ትርጉሙን እየነገርኩ ነው። ምትክ የሆነችበት ደግሞ ምክንያት ምንድነው? ሕይወት በክርስቶስ ኢየሱስ ወደ ዓለም እንደመጣ ሁሉ አየህ። ወደዛ እኔም ትርጉሙን ምነግርህ አይደለም። ቆይ ደምዬ አንድ ጊዜ ተንቆሮ ብሎ ይሳደባሉ። በኢየሱስ ስም ምን ብሎ ይሳደባሉ? ኧረ እግዚአብሔር! ኧረ እንደው ምን አይነት ክርስቲያን ነው ግን ያለው? አቤት ኮመንት አንተ ጎበዝ ነህ። ደስ እኛ ስንት እየተለጠለጥን አንተ ኮመንት ላይ ድው ትላለህ። ደሜ እንትን ትላለህ። ይኸውልህ ዲስትራክት ሆናል። ቀጥል። ትርጉሙ ሳይሆን ፍሬ ቃሉን ከመጽሐፍ ቅዱስ ስላሴ የሚለውን ፍሬ ቃሉን ትርጉሙ ሳይሆን ፍሬ ቃሉን ሰጠኛለህ። ከዛ ቤዛነት ደግሞ ምን እንደሆነ እነግርሃለሁ። ቀጥል። ቤዛነት። እሺ ቆይ አንድ ጊዜ አሁን ገና እያበራው ስለሆነ ነው። እሺ በርቶልኛል። አሁን መጽሐፍ ቅዱስ እያበራው አንድ ጊዜ ማቴዎስ 17:5 ላይ አውጣልኝ። ማቴዎስ 17:5 ላይ ላውጣልህ። ከላይ ጀምረም ማንበብ ትችላለህ። ማቴዎስ 17:5 አንድ ጊዜ ቆይ 17:5 አለ ያልከው? ቆይ አንድ ጊዜ እንትን ትዝ አለኝ ታውቃለህ፣ አንድ መዝሙር። እሺ ያንተ ቤት ሆነብኝ እንጂ እሺ አሁን ቀልዱን ተውና የዛሬ ዓመት የገና አስለምደኛል። አሁን ዓመት ሆኖታል። ቀባኝ አባቴ አልተውም ዛሬ የመታረቂያችንን። እሺ 17:5 ነው ያልከው? ኖ ማቴዎስ ላይ ሂድ እኮ። ማቴዎስ ስንት? ማቴዎስ 3 ላይ ሂድ። 3 ላይ ይኸው 3 ስንት ላንብብልህ? ከ15 ጀምሮ አንብብ። እሺ ከ15 ጀምሮ 3:15 እንደዚህ ይላል። በእንግሊዝኛ በአማርኛ ማነብልህ እንደ ስሜትህ። አቤት ደሜ ሌላ ሌቭል ላይ ነው እኮ ያለው። ሰው እንዲሰማ ሁሉም ሰው በአማርኛ ይሁን። ኢየሱስም መልሶ አሁንስ ፍቀዱልኝ፣ እንዲህ ጽድቅን ሁሉ መፈጸም ይገባናልና አለው። ያን ጊዜ ፈቀደለት። ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ። እነሆ ሰማያት ተከፈቱ፣ የእግዚአብሔርን መንፈስ እንደ እርግብ ሲወርድ በእርሱ ላይም ሲመጣ አየ። እነሆ ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ ብሎ ይጨርሳል። እዚህ ጋር ስላሴን አየህ ወይስ አላየህም? አላየሁም ስላሴ። እኔ ላሳይ ስላሴ።
ስላሴ ማለት ምን ማለት ነው አለን? አሁን ትርጉሙን እኮ አይደለም ሶስትነት እኮ ነገር ያለው ትርጉሙ ሳይሆን ፍሬ ቃሉን ስላሴ የሚለውን ፍሬ ቃል እኮ ነው ያልኩት። ስላሴ ማለት ምን ማለት ነው አለን? ቆይ ስላሴ ማለት ሶስትነት ይኸውልህ፣ እኔ በደንብ ላብራራለህ። ቆይ አንተ ብቻ ከሆነ ላግዝ ማርያምን ፍዬ እኔ ልበልና ነው አታግዘኝ። እኔ መቼ አግዘኝ አልኩ? እኔ ሳልናገር ምዕራፍ 5 ላንብብልህ ልናገር። ከዚህ የበለጠ የሚያብራራውን ምዕራፍ 5 ነው እንድታብራራው አይደለም። እኔ ስላሴ እንድታብራራው አይደለም የፈለኩት። እኔ የፈለኩት ስላሴ ቃል በቃል ይኸውልህ፣ ቃል በቃል የሚናገረው ልተንፍስ። እሺ ምንድነው ስላሴ በመጽሐፍ ቅዱስ ውስጥ አለ ወይ? አዎ አለ። ስላሴ የምትለዋን ቃል ከሆነ መጀመሪያ ጠይቄህ ነበረ። ቃል ከሆነ የምትፈልገው መጽሐፍ ቅዱስ ላይ ሲጀመር መጽሐፍ ቅዱስ ላይ ስላሴ የሚል ቃል ማን ፈልጋለም? ስላሴ ማለት የስነ መለኮት ቋንቋ ነው። ስላሴ የሚለው ስላሴ ማለት ሶስትነት ማለት ነው። ኦኬ። ስለዚህ መጽሐፍ ቅዱስ ላይ ስላሴ አለ? አዎ አለ። ስትፈልገው ሶስትነት ነው የምትፈልገው። ቤዛነት ማለት ምን ማለት ነው? ቤዛነት ማለት ቆይ አንድ ጊዜ ይጨርስ። ለመጠየቅም እኮ የሚያመች ደምር አያስጨርስም። ደሜ ስታስጨርሰው ስተትም ካለ ጥሩንም ገርም ካለ ለአንተ በቂ መልስ ሚውታ። ስለዚህ ቤተሰብ የመጣሁት ምንድነው ኢየሱስ ተጠምቆ ሲወጣ እንግዲህ መንፈስ ቅዱስ ደግሞ በርግብ አምሳል ሲወርድ አባቱ ደግሞ ከሰማይ የምወደው ልጄ ሲላል እና ስላሴ ማለት ይሄ ነው። ስለዚህ መጽሐፍ ቅዱስ ላይ በመጀመሪያ እግዚአብሔር በሚለው ኤሎሄም ከሚለው ጀምሮ እስከ መጨረሻው የራእይ መጽሐፍ ድረስ ስላሴ አለ በመጽሐፍ ቅዱስ ውስጥ። ሶስትነት ባገኘህበት ሁሉ ስላሴ ነው። ያ ማለት ትርጉም ምናምን የምትለው አንተ ጂሰስ ለምን አላለም ልትል ነው ቆይተ ኢየሱስ ስላለ አማርኛው ማለት ነው። ኢየሱስ ካለ በቃ ኢየሱስ አለ ማለት ነው። አማርኛ መጽሐፍ ቅዱስ ውስጥ ጂሰስ የሚል ነገር አትፈልግም። ልክ እንደዛ ማለት ነው። ስላሴ የሚለውን ነው የምፈልገው ከማለት ይልቅ ስላሴ ማለት ምን ማለት ነው? ስላሴ ማለት ሶስትነት ማለት ነው። ያን ሶስትነት ነው ስላሴ ያሉት አባቶች። ስለዚህ የምትፈልገው መጽሐፍ ቅዱስ ውስጥ ያን ሶስትነት ነው። ሶስትነት ከሌለ ስላሴ የለም። ሶስትነት ካለ ግን መጽሐፍ ቅዱስ ላይ ስላሴ ያ ነው፣ ስላሴ አለ ማለት ነው። እሺ ከዛ ጋር ስለማይገናኝ ነው። ሌላ ወደ ቤዛነት ልምጣ፣ ወደ አንተ ቤዛነት ማለት ነው። ቤዛ የሚለው ቃል አሁንም አንተ ሽፍት ለምን ምን ልታደርገው ፈለክ መሰለ? ቤዛ የሚለው ቃል አልክና ምን ማለት ነው አልክ። ቤዛ የሚለውን አይደለም የምትፈታው። አሁን መፍታት ከፈለክ በትርጉም ቀጥታ አልጠይቅም። አንተ ኤግዛክት ወርድ ፋላሲ አልሰራም። እኔ በቀጥታ የተጻፈ ለማርያም ምናምን አልልም። በተዘዋዋሪም ማርያም የዓለም ቤዛ መሆኗ የተጻፈውን አምጣ። በተዘዋዋሪ ስትፈልግ ማርያም ቤዛ መሆኗን አላልኩም። ማርያም የዓለም ቤዛ መሆኗን በተዘዋዋሪ አምጣ። እኔ እና ዛሬ እኔም ማርያም የዓለም ቤዛ ናት የሚል መዝሙር እዚሁ ጽፌ እወጣለሁ። እሺ ቴንኪው። ምን አለ አሁን ስላሴ የሚለውን ፍሬ ቃሉን ፍዬ አላመጣልኝም። ፍቺውን ያመጣልኝ። ፍቺውን እኔም የስላሴ አማኝ ነኝ። ስላሴ ወይ ደግሞ ትሪኒቲን እንዴት አድርጌ ማስረዳት እንዳለብኝ ከመጽሐፍ ቅዱስ የተለያየ ክፍሎች አምጥቼ መናገር እችላለሁ። ለምሳሌ ቅድም እንዳልኩ አንደኛ ዮሐንስ ምዕራፍ 5 ቁጥር 6 ጀምሮ እንደዚህ ይላል፣ በውሃና በደም የመጣ ይህ ነው፣ እርሱም ኢየሱስ ክርስቶስ ነው። በውሃና በደም እንጂ በውሃ ብቻ አይደለም፣ መንፈስ እውነት ነውና የሚመሰክርም መንፈስ ነው። የሚመሰክሩትም መንፈሱና ውሃው ደሙም ሶስት ናቸውና ሶስቱም በአንድ ይስማማሉ። ይሄ የስላሴ አስተምሮ ብዬ ኦንሊ ጂሰሶችን ዲፌንድ የማደርግበት እንደውም ምን ይላል መሰለህ እዚህ ጋር እንግሊዝኛው በደንብ አድርጎ የሚያብራራው እንግሊዝኛው እንደዚህ ይላል ፎር ዜር ይሄ ለስላሴ ይጠቀሳል። ደምዬ ይኸው ስማኛ እንዴት እንደሚጠቀስ ፎር ዜር ክፍሉን አውቀዋለሁ፣ ግን ከአንተ በፊት የጠቀሳለ እሱን በቤተክርስቲያን ስማኝ ችግር ይህን ስማኝና ከዛ በኋላ እንቀጥላለን። ፎር ዜር አር ዛት ቢ ሪከርድ ኢን ሄቨን ዘፋዘር ይላል። ዘፋዘር ይላል አብ ማለት ነው። ዘወርድ ይላል ቃል ወልድ ማለት ነው። ዘሆሊ ጎስት ይሏል መንፈስ ቅዱስ ማለት ነው። ከዛስ ኤንድ ዚስ ይላል እነዚህ ልና ሶስት ናቸው ይላል። ምን ብሎ ስሪ ይላቸዋል። ስሪ እነዚህ ስሪ የሚላቸውን ደግሞ አር ዋን ይላቸዋል። እነዚህ ሶስት ደግሞ አንድ ናቸው ብሎ ትሪኒቲ ላይ በደንብ አድርጎ ዲፌንድ የሚያደርግ ቃል ነው። ኦኬ ይሄ ያንተ ነው የኔ አይደለም። የኔ ነው። የድንግል ማርያምን
ቤዛነትን እንዴት ታስቀምጣለህ ታዲያ? ደምረው ለምን ታስቀምጣለህ? ድንግል ማርያምን ቤዛ ብለህ እንዴት ታስቀምጣለህ? በተዘዋዋሪ አምጣልኝ አልከኝ። እሺ በተዘዋዋሪ ሳመጣለህ እዚህ አንደኛ ማነው ሉቃስ ወንጌል ምዕራፍ 6 ላይ ምዕራፍ 1 ላይ መልአኩ ድንግል ማርያምን ያላትን ቃል እስቲ እናየዋለን። መልአኩ እንደዚህ ይላታል። ምዕራፍ 1 ቁጥር 30 ላይ መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻል። በማን ፊት? በእግዚአብሔር ፊት። ድንግል ማርያም ለምንድን ነው ጸጋን ያገኘችው? ለምንድን ነው ጸጋ ማግኘት ያስፈልጋት? ለምንድን ነው ድንግል ማርያም ጸጋ ያስፈልጋት? አንድ ነገር በእሷ ህይወት ላይ ሀፕን ስለሚያደርግ ነው። ያ ሀፕን የሚያደርገው ነገር ምንድን ነው? ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ በእሷ ህይወት ላይ ሀፕን ሲያደርግ ምን ለመሆን ነው? የዓለም አዳኝ ሆኖ ለመከሰት ነው። የዓለሙን ኃጢአት ለማስተሰረይ ለመምጣት ነው። ስለዚህ ምን ሆናለች? ድንግል ማርያም ምክንያት ሆናለች። በምን? በእግዚአብሔር ምክንያት ሆነች በእግዚአብሔር። ከዛ በኋላ ምን ይላታል? በእግዚአብሔር ፊት ጸጋን አግኝተሻል፣ አትፍሪ፣ እነሆ ትጸንሻለሽ። አየህ፣ የምጸንሰው ዝም ብሎ አይነት ወንድ አለ የምጸንሰው። ድንግል ማርያም የምጸንሰው ዝም ብሎ አይነት ወንድ አለ የምጸንሰው፣ ዓላማ ያለው በእግዚአብሔር ዘንድ ዓላማ ያለው። የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲህ ወደደ የተባለበትን ቃል ሊፈጽም ይሄኛው መፈጸም ነበረበት። ከዛስ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ። ኦኬ። ከዛ በኋላ ምን እንዳላት ታውቃለህ? ስሙንም ኢየሱስ ትይዋለሽ አላት። በአይሁድ ስርዓት ስም ማውጣት የሚችለው አባት ነው እንጂ እናት ስም ማውጣት አትችልም። አይተህ ከሆነ ዘካርያስ ለልጁ ለዮሐንስ እስከሚወለድ ድረስ ምን ሆኖ ነበረ? ዲዳ ሆኖ ነበረ። ከዛስ ስሙን ማን ብለን እናውጣ ብለው ሲሉት አባትየው ይጠየቅ ሲል አባትየው ልክ ስሙን ዮሐንስ ብሎ ሲጽፍ አንደበቱ ምን አለ? ተከፈተ። አየህ፣ አባትየው ዲዳ ነው። ስለዚህ እናትየው ኤልሳቤጥ ስሙ ትናገር አላሉም፣ ሕጋቸው ስለሆነ። ማርያም ግን ሕግን አፍርሳ ነው እንግዲህ የኢየሱስ ክርስቶስን ስሙንም ኢየሱስ ትይዋለሽ አላት። ከዛስ እርሱ ይልና ታላቅ ይሆናል። አየህ፣ ምትክነት ማለት እዚህ ጋር ነው። ጥያቄ ልጠይቅ። ብዙ ጊዜ ተሳስታችሁ ስለምታወሩ ማርያም ኢየሱስ የሚለውን ስም ማርያም ነች እና ያወጣችሁ? አሁንም ስሙንም ኢየሱስ ትይዋለሽ እኮ ትይዋለሽ ያለው እሱ እኮ እሱ አይደለችም ያወጣችሁ። አስቀድሞ በትንቢት የተነገረው እሱ ወደ በኋላ እመጣለሁ። ማርያም አይደለችም ኢየሱስ የሚለውን ስም ያወጣችሁ። አሁን ኢየሱስ ትይዋለሽ ለዮሴፍ አልተነገረም እኮ። ትይዋለሽ ማለት ያወጣችለት ማርያም ነች ኢየሱስ የሚለውን ስም ማለት አይደለም። ገባ? የፍዬ እንጨርሳ ይኸውልህ፣ መልአኩ መጥቶ ለዮሴፍ ለጮኛዋ ለጠባቂዋ ለዮሴፍ አሁን ድንግል ማርያም የምትወልደው ልጅ ኢየሱስ ብለህ ጥራው አላለው። ለምን? ዮሴፍና መልአኩ ስለተገናኙ ማለት ነው። ስለተገናኙ አላለው። ኦኬ። ኢየሱስ ምትክ በሆነችው በድንግል ማርያም፣ ቤዛ በሆነችው በድንግል ማርያም። ለምን ቤዛ የምንለውን እኛ ምን ብለን ስላልን? ምትክ ብለን ስላስቀመጥን። በድንግል ማርያም የመጣውን ኢየሱስ ክርስቶስ ለምን መጣ? እንደዚህ ይላል፣ እርሱ ታላቅ ይሆናል። ከማን የሚመጣው? ከድንግል ማርያም የሚመጣው እርሱ ታላቅ ይሆናል፣ የልዑል ልጅ ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ለዘላለም ይነግሳል፣ ለመንግስቱም መጨረሻ የለውም ይላታል። ድንግል ማርያም እኛ ቤዛ ናት፣ ምትክ ናት ብለን የምንለው ይህንን ድምፅ አምና ገብቷል። አምና ልክ ዘካርያስ እንደተሳሳተው ሳትሳሳት አምና በመቀበሏ የዓለም ሕዝብ ይዳን ብላ በመቀበሏ ያለ ወንድ ግንኙነት እንደምትጸንስ በማመኗ ጀግና እኮ ናት ማርያም። እንዲሁ ነው የምትጸንሽ ስትባል አልተጠራጠረችም። የምትጸንሰው ወንድ ልጅ ደግሞ ታላቅ እንደሚሆን ለዓለሙ ኃጢአት መድኃኒት እንደሚሆን አምና አየህ፣ ምትክ ሆና
እሷ ተገኘችልን። ለዚህ ነው እኛ ድንግል ማርያምን ቤዛዊት ዓለም ብለን የምንለው። ኤፍዬ በተዘዋዋሪ ላልኩት መልስ ይሄኛው ነው ማቀርብለት። ቴንኪው። እሺ አሁን ረጅም ሰዓት አወራ። ደም ያሳከኝ ወተት ነጭ ነው አልክና ወተት ነጭ መሆኑን ፕሩፍ ላድርግላችሁ አልክና የሆነ ሰፈር ሄድክና በየአይነት ጋበዝከንና በልተን ስንጠግብ እንዴት ነበረ ወተቱ አልከን። እኛ በየአይነት ነው የበላ ነው፣ ወተት አላየንም። ነጭ የሚሆን ጥቁር ፕሩፍ አላደረግም። እንደዛ አይደለም። ኧረ እንደዛ አይደለም። እኔ አሁን ትንሽ ብትቀጥል ኖረው ደሜ የሆነ ብሎን ልፈታ ነበር። ከአይምሮዬ ላይ መጮ ሁሉ ልጀምር አይደለም። አንተም ቃል በቃል አምጣ አልኩ። አንተ በተዘዋዋሪ ስላሴን አሳየኝ። እንደ አንተ አይነት ተዘዋዋሪ እኮ የአንተ አይነት ተዘዋዋሪ እኮ ምድር ላይ የለም። ያዞርከን ኬት እስኬት መሰለ አንተ በጃፓን ዞርኩ ፍዬ አረ ደም ይኸውልህ፣ ማርያም ቤዛዊት ዓለም ማለት ማርያም የዓለም ቤዛ ነች። ዓለምን ሪዴምድ አድርጋለች፣ ዓለምን ዋጅታለች ማለት ነው ትርጉሙ። ኖ ይሄ ነው ልዩነቱ። አየህ ትርጉሙ እንደዛ ነው። ምን ታደርገዋለህ? እኛ የተዋጀ ነው በክርስቶስ ኢየሱስ ደም ነው። ድንግል ማርያም ቤዛ ስንላት ግን እንደ ክርስቶስ ኢየሱስ ያለን ቤዛነት እየሰጠናት አይደለም። ኤፊ ትርጉሙን ላይ ወይ ደግሞ ላንበብ መሰለህ። ምን መሰለህ? ቆይ አንተ እኮ ምን ማለት ቆይ አንተ እኮ አይደለም ምን ማለት መሰለህ? ያ ማለት ምን ማለት መሰለህ? መጀመሪያ ትለጥፍና ከዛ በኋላ ለምሳሌ ዮኒ ማኛን ትወስድና ፓይለት ነው ትላለህ። ከዛ ዮኒ ማኛ አይ ዮኒ ማኛ ፓይለት አይደለም የሚባል አርጉመንት ሲመጣብህ አይ እንደ ሌሎቹ ፓይለቶች አይደለም ትላለህ። በቃ ፓይለት ነው ካልክ ፓይለት ነው ብለሃል። ወይም መተው ነው ፓይለትነቱን። የሚያስማማ ሀሳብ ላምጣ። ገባኝ የፍሻ የምትለው ግን የሚያስማማ ሀሳብ ላምጣ። አሁን ለምሳሌ በስም ደረጃ ቤዛ የሚባሉ ሴቶች አሉ። በስም ደረጃ አሁን ቤዛዊት የሚባሉ ብዙ ሴቶች ቲክታክ ላይ እያየን ነው። ፌክ የሚሆን እውነተኛ ስማቸው ቤዛ 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 እየተባሉ አሉ። እነሱ ቤዛዊት ማለት ስማቸው ዓለምን ቤዛ ስላደረጉ ስላዳኑ ነው ወይስ ቤተሰብ ቤዛነታቸውን ለእነሱ ምክንያት እንደሆኑ መግለጻቸው ነው? ፍዬ እስቲ ያስረዳኝ። ዮኒ ቅድም እንደዛ ነበር እኮ ያልኩ። አርጊመንቱን ወደዚያ ይወስዱታል፣ ወደ ቤዛ አይደለም አርጊመንቱ። አሁን እኛ አርጊው ስናደርግ የቆየነውም ቤዛ ማርያም ቤዛ የሚለውን አይደለም አርጊው ስናደርግ የነበረው። አርጊው ስናደርግ የነበረው ማርያም የዓለም ቤዛ የሚለውን ነው። የዓለም ቤዛ ማለት ዓለምን መጨመሩ ነው የምትለኝ? አዎ የዓለም ቤዛ ማለት በቃ ዓለምን አዳናቻችሁ እኮ ነው። በቃ ግልጽ ብለው ነው መሴጅ። ቆይ አንዴ ደሜልን የምጠይቀው ተረጋጋ። አቤት አቤት ጨጓራ ግን ይሰራል ደሜ ለማወቅ ፈልጌ ነው። አይ ቲንክ ጨጓራውም ፀጉሩም የተመለጠው እንደዚህ ትዕግስት ስለሌለ። አንድ ትቀጥላላችሁ። ትርጉሙ ላንብብላችሁና ከዛ ትቀጥላላችሁ። የቤዛን ትርጉም ከዛ ትቀጥላላችሁ። ሁለታችሁ ናችሁ የምትቀጥሉት። እኔ ትርጉሙን ብቻ ነው የማነበው። ኦኬ ቤዛ የሚለው ትርጉም ይሄኛው ያው የመጽሐፍ ቅዱስ መዝገበ ቃላት ነው። ቤዛ የሚለው ትርጉም የተያዘን ወይም የተወሰደን ነገር ለማስመለስ የሚከፈል ዋጋ ይለዋል። ካሳ ይለዋል። ለውጥ ይለዋል። ለውጥ ይለዋል። ገንዘብ ይለዋል። እንደገና የህይወት ቤዛ ነው ይለውና ከዛስ ምሳሌ 13:8 ላይ ያስቀምጣል። ገንዘብን ማለት ነው። ሌላኛውስ የእስራኤል ሕዝብ መሬታቸውን ወይም ቤታቸውን ከሸጡ በኋላ ለመቤዠት ይችሉ ነበር ይልና ዘሌዋውያን 25 24 34ን ያስቀምጣል። ከዛስ ኢየሱስ ይላል። ተመልከት እንግዲህ የኢየሱስን ቤዛነት ኢየሱስ ለሚያምኑበት ሁሉ በሞቱ አየህ፣ የኢየሱስ ቤዛነት በሞቱ ቤዛ ሆነላቸው ይላል። ድንግል ማርያም እንደ ኢየሱስ ክርስቶስ ቤዛ አይደለችም ብለን የምንለው ለእኛ ለኃጢአተኞች ስላልሞተችልን ነው። ቤዛ ናት ብለን የማንለው ኦኬ። ለሞቱ ቤዛ ሆነላችሁንና ማርቆስን፣ ኤፌሶንን፣ አንደኛ ጢሞቴዎስን ይጠቅስልናል። ከዛ በኋላስ ለሰው የተደረገ ቤዛነት የሚፈጸመው ከሙታን ትንሣኤ በኋላ ነው ይልና ሮሜ 8:23ን ኤፌሶን 4:30 ይልና ዋጅ የሚለውን ያስቀምጣል። ኦኬ ታዲያ እዚህ ጋር ቤዛነትን ለድንግል ማርያም በምንድን ነው የምትሰጠው ብለህ ካልከኝ ማለት ነው ለውጥ በሚለው ነው የምትሰጠው። ቤዛ የሚለው ቃል ለውጥ የሆነችው ድንግል ማርያም በማናት? በሔዋን የተነሳ ናት። ሔዋን ወደ ዓለም ኃጢአትን ይዛ መጣችብን። ኃጢአት
የኃጢአት ኮዝ ሆነች፣ ምክንያት ሆነች። ድንግል ማርያም ደግሞ የህይወት ምክንያት ሆነች። ድንግል ማርያም ለውጥ ሆነ ማለት ነው። በሷ አየህ፣ ኃጢአትና ጽድቅ በድንግል ማርያም ለውጥ መጣ። በኃጢአት የተነሳ ለውጥ በማን አገኘን? በድንግል ማርያም አገኘን። ቀጥሎ አሁን ሁለታችሁ ሚውት አረጋ። አንድ ጊዜ ደምዬ እንትናን ታስገባልኝ። ሙሌ የሚባለውን ሉተራውያን ታውቀዋለህ አይደል? አይ ሙሌ ማም ይመስለኛል አካውንቱ። እና አንተ ቅድም ይሄ ነገር ስላሴን አብራራበታለሁ ምናምን ስትል እሱን ስላሴን ታብራራበታለህ ምናምን ስልህ፣ አዎ ስላሴን ያብራራበት የቸርች አባት አለ ስላለ እሱን እንዲያሳይ ፈልጌ ነው። አንተን የሚረዳህ ልጅ ነው እና አስገባው። አንተ የሚረዳህ ልጅ ያስጠላል። እኔ አላወቅሁትም። አንተ ያነባል። ሌላው ሙሌ ማም የሚል ገስት ላይ ፈልግና ሙሌ ካለህ ላክለትና እንደዛ ተብለዋል ተፈተዋል ስትል ስለነበረ ገብተህ እንድታሳይ ነው። አይ ግን አሁን ኤፍሻዬ እኔ ፐርሰናሊ ጥያቄ ምንድን ነው፣ ኦርቶዶክሶች እዚህ ቃል በቃል እያሉ ያሉት ቆይ አንዴ ሳሚ ሉተራን ሙሌ እንዳትገባ ማለት ለምንድን ነው? እሱ ነው እኮ አይደለ የጻፈው ይህንን ስሙን የቸርች ፋዘርስ ስሙን ሜንሽን አድርጎታል። እነሱ እንትን ይበሉና ቆይ እሱ ምንም አያደርግልንም። ስሙን መጥራት አልፈለኩም፣ ግን ካለ ሌሎቹ ሉተራን ምናምን ይቆዩልን እዛው፣ ምንም ጥቅም የለው። ሉተራን ናቸው እንጂ ክርስቶስ አይደሉም። ስለዚህ እንደዛ የሚባል ነገር አላምንም። ሉተራን ተብለው ስም ተሰጥቶ እምነት አለ ብዬ አላስበም። ስለዚህ መብታቸው ነው፣ ግን አልቀበለው። ስለዚህ የፈለጉትን ስም ስለሰጡ በሉተራን ተከታይ አይደለሁም እኔ ክርስቶስን እንጂ ሉተርን አልከተልም። አሁንም የምለው ጋር ስንመጣ ምንድን ነው እዚህ ጋር የኦርቶዶክስ ወንድምናቶች ቃል በቃል እኛ ቤዛዊተ ዓለም ስንል በደሟ የገዛችን ምትክ ናት ብለን አይደለም። ልክ በምን ምክንያት ነው የሆነችው? ምን አይነት ምክንያት? እኛ ኢየሱስ ክርስቶስን በጸጋ ወልዳ ምክንያት ሆናልን። ትውልድ ሁሉ ከዛሬ ጀምሮ ብፅዕት ይሉኛል፣ ያመሰግኑኛል። ትውልድ ሁሉ የሚላል ትውልዱን ካመጣ መጽሐፍ ቅዱስ እንደሚለው ሙሉ ትውልድ ነው፣ ግማሽ ትውልድ አላለችም። ሙሉ ትውልድን ወክላ ያመሰግኑኛል የምትልበት ምን ምክንያት ሊሆን ይችላል? ምክንያት ከሌላት አትመሰግንም። ስለዚህ ኢፍ ዩ አስክ ትውልድ ሁሉ ያመሰግኑኛል ካለች ቅድስት ድንግል ማርያም there is something she did ማለት ነው። የሰራችው ቤዛ የሆነችበት ነገር አለ፣ ምክንያት የሆነችበት ነገር አለ። ዝም ብላ አይደለም የምትመሰገነው። ስለዚህ ከተመሰገነች እኛ ምክንያት ሆነችን እንጂ በደም ዋጅታ አዳነችን እያልን አይደለም። ትውልድ ሁሉ ከተባለ ደግሞ ዓለምን በሙሉ ማለት ነው። ስለዚህ ያ ነው ምክንያታችን እንጂ የመዳናችን ምክንያት ምንድነው? በደሟ የዋጀችን ናት እያልን አይደለም እያለ ደጋግመው እየተናገሩ እዚህ ጋርም እየጻፉ ናቸው። ስለዚህ እነሱ አይደለም ካሉ አንተ በግድ ናችሁ ማለት ትንሽ አይከብድም? እሱ ጋር ነው እኔ ችግር ያለብኝ። አይደለም እነሱ አሉ። አሁን አንተ በግድ ናችሁ ከተባለ እኔ አሁን ለምሳሌ እኔ በክርስቶስ ነው የማምነው ስል አንተ አታምንም ካልከኝ ችግሩ ያለው ማጋ ነው አንተ ጋር እንጂ እኔ ጋር አይደለም። እኔ በክርስቶስ ነኝ። አሁንም እነሱ ቅድስት ድንግል ማርያም ምክንያት ሆነችን አሉ እንጂ ኖኖ በደሟ ዋጀችን በእሷ መንገድ ነው ቀጥታ የሚገባው ብለው እየሰበኩበት አይደለም። ያንን ትምህርት ራሱ ሰብረውታል። አንዳንድ ሰዎች በልምድ ያሉትን አባባል ነው ይሄ አይገናኝም። ምክንያት እንጂ በደሙ ያጀን ክርስቶስ ኢየሱስ ነው እያሉ በአደባባይ ስለመሰከሩ ይህንን ነገር አይደለም ካሉ ናቸው ብለን ማለቱ ለእኛ ተገቢ ነው ወይ? መቀበል ነው ያለብን ወይስ መቀበል የለብንም? አይደለችም ብለው ሙሉ እዚህ ጋር እየጻፉልን ነው። በግድ ናቸው ትርጉሙ ለእኛ ይገባል። በዚህ ትርጉም ነው ካልከኝ አይ እኔ አስረዳው እኮ ለምሳሌ እንደ ምሳሌ እንውሰደው። ኢትዮጵያ ላይ እንደ ፖለቲካም ተወርቷል። ሰግጥ ፈምስ እኔ አልተስማማሁበትም።
ሰግጥ ፈምስ ተብሎ ያዙ ይልቀቁኝ ሲባል ኖ ሰግጥ ፈምስ ሚኒንጉ ሌላ ነው ስል ደግሞ የተቀበሉ ሰዎች አይ በዛ አላየነውም፣ እኛ ጠንክረ ስራ ማለት ነው፣ እኛ በጥሩ ነው ያየነው፣ እኛ በዚህ ነው ያየነው ብለው ደግሞ ያዩት ሰዎች ተቀበሉት። ስለዚህ በመሃላችን ያለ የትርጉም ልዩነት እንጂ ማርያምን እንደ ቀጥተኛ አዳኝ ፈዋሽ አዳኝ ነገር አድርገው የተቀበሉ ናቸው ብዬ አላምንም። ስለዚህ እሱን ነገር ወንድማችን ቢያስረዳን ደስ ይለኛል። ያንን ነው። አመሰግናለሁ ዮንዬ። ከቅድሙ ብጀምር ተው ምናምን ያልከው እኔም እንዲገባ ፈልጌ አይደለም፣ ግን ደሜ ሲናገር የትኛው አይ ልጁ እንዲገባ ፈልጌ አይደለም፣ ሉተራ ምናምን ያልከው እንዲገባ ፈልጌ ሳይሆን ደሜ ሀሳብ በሚሰጥ ጊዜ ይሄ ነገር ለስላሴ ተጠቅሷል ስለው አይ ተርቱሊያን ለስላሴ ፈቶታል አለኝ እና እሱን ገብቶ እንዲያሳይ ነበር ፍላጎቴ ማለት ነው። የጠራሁት ለዛ ነው እንዲገባ እንጂ እንዲገባ ፈልጌ አይደለም። ብዙ ጊዜ አባቶች እንዲህ ብለዋል ብለው ዝም ብለው እንደፈለጉ ይጠራሉ ስም፣ ግን ማስረጃ ሲባሉ መተው ሊነጋገሩ አይችሉም እና እዚህ ጋር ስለ ሉተራን እኮ እኛ አላነሳም ደሞ አይነሱ አይደለም። ምን አለ መሰለ ኤፍዬ፣ አሁን እዚህ ጋር አንደኛ ዮሐንስ ምዕራፍ 5:7 ላይ አንተ ራስህ ማን ነው ተው አባቶችን ተርቱሊያንን ተውና አንተ ራስህ እንግሊዘኛውንና በተለይ እንግሊዘኛውን በትፈታ ፋዘርስ እያለ ወርድ እያለ እንደገና ደግሞ ሆሊ ጎስት እያለ እነዚህ ደግሞ ሶስት ናቸው እያለ እነዚህ ሶስቱ ደግሞ አንድ ናቸው እያለ ይህንን ለስላሴ አንጠቀመውም ትላለክ? ለምን የምንጠቀመው ይህንን? አይ ደምዬ እዛ ጋር ያለ 8 ላይ ያለው ነው ያልኩ። አሁን ለምሳሌ ወደድ ብለህ ስለ 9 ስታወራ አባትና ልጅን ይጠቅሳል እዛ ጋር። እዛ ጋር ያሉ እኔ 7 ነው እኮ 7 ነው እንጂ 8 ሳይሆን 8 አይደለ? አንዴ የእውነት ኑር የሚለው ከይቅርታ ጋር አንዴ 30 ጊዜ ስለጻፍከው የእውነት ኑር ማለት ብጽዕት ማለት ምን ማለት ነው? ብጽዕት ይሉኛል ማለት ኦኬ። ብጽዕት ማለት ያው ብለስድ ይሉኛል ማለት ነው። ብለስድ ነው የሚለው የተባረከች ይሉኛል፣ ያመሰግኑኛል ማለት ነው። አንድ ሰው የተባረክነ ካልኩ ምን ማለት መቼም አልረገምኩም አመሰገንኩ እንጂ። የተለያየ ትርጉም ስለሚኖረው እኔ ያነሳችሁትን ነጥብ ላይ ልምጣሽ። ይኸውልህ እዚህ ጋር በኤክስ እየጻፉልህ ስለሆነ አንዴ ወደ እንትኑ ልምጣ፣ ወደ ፖይንቴ ልምጣ። አሁን ወደ አንዴ አይ ቀለል አድርገህ ነገራቸው ከስር ለሚጽፉት ወንድምና እህቶቼ አንዴ ብጽዕት ይሉኛል ብላ ቅድስት ድንግል ማርያም የተናገረችው ምን ማለት እንደሆነ ነገራቸው ውስጥ አንዴ፣ ከዛ ወደ ገደለው እንገባለን። ብጽዕት እንግዲህ አማርኛው ብጽዕት ነው፣ እንግሊዝኛው ያው ብለስድ ነው የሚለው ብለስድ ነው። ብለስድ ነች ይሉኛል ማለት ነው። ወደ ዝሜን አንተ በገባ በተረዳ ውስጥ ንገረኝ ምን ማለት ነው? አይ ብጽዕት ነች ይሉኛል ስምል እንዴት ብጽዕት ነች፣ እንዴት ብለስድ ነች፣ እንዴት የተባረከች ነች፣ እግዚአብሔር እንዴት የረዳት ነች፣ እንዴት እድለኛ ነች እያሉ ሰዎች አድማየር ያደርጓታል፣ ያደንቋታል ማለት ነው። ተባረኩ ያደንቋታል ማለት ያመሰግኗታል ማለት ነው። አይ ምስጋና አይደለም። አድናቆት እንዴ ሰው ታመሰግነኝ? ቆይ እፍዬ እንዴ ዛሬ ስላካፈልከን ቃል ኤፍሬም በጣም አመሰግናለሁ ሌለ እንዴ የማርያም ሲሆን ለምንድን ነው የሚጎረበጠው? እኔ ሰው ግራ የሚገባኝ ነገር እኔ አይደለም ምስጋና የሚለው አይደለም ምስጋና የሚለው በብዙ ነገር ስለሚተረጎም ለዛ ነው ቅድም ምስጋና የሚለው አልኩ። በምስጋና አምልኮ አይደለም ስለ አምልኮ እያወራሁ አይደለም። አምልኮ የሚሆንበት ጊዜ አለ። ማርያምን አምልኮ የሚል ትምህርት የለም። የሚሆንበት ጊዜ አለ። ብሬክዳውን መደረግ አለበት። እሺ ብሬክዳውን አድርግልኝ። አሁን ለምሳሌ በምንድን ነው አንተ ብሬክዳውን ያደርገው? የእግዚአብሔር ልጅን ኢየሱስ ክርስቶስ መውለድን ማመስገን ቅሬታ የሚያስነሳ ከሆነ ይሄ ዳግለሳዊ ትምህርት መልስ እንትን ልበል። የመጀመሪያ መልስ አልሰጠውም ለተነሳብኝ ጥያቄ መልስ ልስጥና እዚህ ጋር ላለው ይቺን ነገር በአጭሩ አድርገህ እየነገርኩ ነው። ቅዱስ ገብርኤል መጥቶ እሱ አብስሯል። የተባረክሽ ነሽ ብሏል። ከሴቶች መካከል የተባረክሽ ነሽ ብሎ ብለስ ዳርጓት። ቅዱስ ገብርኤል የእግዚአብሔር መልአክ ነው ማወራ ብሏት። ከዛ በኋላ እሱን ሰምታ ምን አለ? የትውልድ ሁሉ ብጽዕት ይሉኛል፣ የተባረክሽ ነሽ ይሉኛል ያለችውን እናት ምንድን ነው ለምስጋና የሚቆጣጥቡት ነገር? ለማንም ማስተር ሰደለም እንደ ማንም እንዴት ነው ማስተውሉ ሲናገሩ? ማርያም ሲባል ደማቸው የሚፈላው ለምንድን ነው? አሩን ጌሬ
ማን ነው ደግሞ የሚፈል እንደዛ ደግሞ የሚፈል? ይኸው እያየው አይደል እንዴ የማርያም ሲሆን የሚያለቅሱት እዚህ ጋር። እንደሱ አይደለ? እነግርሃለሁ እኔ አሁን እሱ ላይ ለምን እንደሆነ እነግርሃለሁ። አሁን እስቲ አስረዳኝ በምትፈልገው ቋንቋ። አስረዳሃለሁ። ለምሳሌ ምስጋና የሚለው ቃል ብሬክዳውን የሚደረግ ነገር ነው ስል ምን ብሬክዳውን አለው ደግሞ ምስጋና አልከኝ። ኦፍኮርስ ብሬክዳውን ይደረጋል እንጂ ለምሳሌ እግዚአብሔርን አመሰግናለሁ እኔ፣ አንተ ቅድም እንዳልከው ደምረውን አመሰግናለሁ አንተን ላመሰግን እችላለሁ አልክ። አሁን ሁለቱ የተለያየ አይደለም። እኔ አሁን እግዚአብሔርን ሳመሰግነው እግዚአብሔርን ማመሰግንበት ወይ ኦኬ፣ እና አንተን ደግሞ ታንኪዩ ስለመጣህ ምልበት ወይ አንድ አይነት አይደለም፣ የሚገናኝም አይደለም። ኦኬ ስለዚህ ማርያምን አመሰግናለሁ ሲል አንድ ሰው ምን እያለ ነው? ማርያምን እግዚአብሔር በሚመሰገንበት በዛው ልክ የሚያመሰግኑ ሰዎች ስላሉ ማለት ነው። ስለዚህ ይሄ ሰውዬ ፍሬን ቢይዝና ቆይ ምን ማለት ነው ይሄ ነገር ቢል ልትፈርድበት አይገባም ይሄ ሰው። እና ነግረኸው ግን አስረድተው አይ እንደዚህ ማለቴ ነው ስትለው የሚረዳ ከሆነ ያ ሰው የምትነግረውን ነገር ከሰማ በኋላ አይ ቲንክ መረዳዳት ይኖራል። ምን እያልክ እንደሆነ መልካም። አሁን ለምሳሌ ልጠይቅ እዚህ ጋር የኦርቶዶክስ አመሰጋገን ትምህርቷ ሰውየውን አይደለም፣ በሰውዬ ከሄድን እኛም ቤት ብዙ ጉድ አለ። በሰውዬ ሳይሆን የኦርቶዶክስ ትምህርቷ ላይ የማርያም ምስጋና የአምልኮ ምስጋና ነው የክብር ምስጋና ነው ያላት። እሺ አሁን ልመልስ ይሄንን። እሺ አሁን እንዳትገቡብኝ ማለት ነው። አሁን እንዳትገቡብኝ አጠቃልዬ ነው የምመልሰው፣ ቅድም የጠየቀኝ ስላለ ማለት ነው። ማርያም ከዚህኛው ነው ከቤዛነት ነው የሚጀምረው። አይ ማርያም የዓለም ቤዛ ናት ብንልም እኛ እኮ ክርስቶስ ኢየሱስ ቤዛ በምልበት አይደለም እንደዛ ደሟን አፍስሳ እንደዚህ ሆና እንደዚህ አዳነች ማለታችን አይደለም ምናምን። እና ይሄ እንግዲህ አፍንጫው ላይ ንፍጦ የደረቀ ሕፃን ልጅ የለም እዚህ ጋር እንደዛ አይነት ጅላጅል የለም። የቤተክርስቲያኒቷ ትምህርት ኦብቪየስ ነው። አሁን ከተፈለገ እኔ ማሳየት እችላለሁ እዚህ ጋር ከፍቼ ማለት ነው ምን ማለታቸው እንደሆነ ቤዛ ሲሉ ማለት ነው። እንደሚሉት አይደለም። ለኢየሱስ የሆነውን ቤዛነት ነው ለማርያም የሚሰጡት። ማርያም የዓለም ቤዛ ነች ማለት ዓለምን ያደርጋለች። አትግባ ደሜ አይደለማ። እኔ ከኦርቶዶክስ ነኝ። የድንግል ማርያም ቤዛነት ይጨርስ ከማዳን ጋራ እንዴት አደርገዋለሁ? ከሞት ጋራ እንዴት አደርገዋለሁ? ይጨርስ። ማስረጃ ላምጣ ደሜ ይጨርስ። እሱ አስተምሮ ማስረጃ ላምጣ። አሁን የሚጠቅም ምን መሰለህ? ቆይ ደሜ የእናንተን ቤተክርስቲያን ማስረጃ ላምጣ። አስተምሮች ካለ ምን መደረግ አለበት? መስተካከል አለበት። ስለዚህ ጥሩ ነገር ነው የጠቆመው። ስለዚህ ልክፈት ማስረጃ ላምጣ እኮ ከመጽሐፍ ቅዱስ ነው የምታመጣልኝ። ለምን ከቤተክርስቲያናችሁ መጽሐፍ ነው? አታምንበትማ አንተ። ትምህርቱ ካለ ከመጽሐፍ ቅዱስ ነው እንጂ ማምጣት ያለብህ አንተ ከማታምንበት። በመጽሐፍ ቅዱስ አንግባባ። አንተ ከማታምንበት መጽሐፍ ማምጣት አትችልም። አታምንበትማ። አሁን ጥያቄ አለኝ። ይኸውልህ እስካሁን በስነ ስርዓት በመጽሐፍ ቅዱስ ባለው እኔና ኤፍ እየተነጋገርን ነው፣ ሁሉም እያለን ነው። አሁን ግን ኦርቶዶክስ የምታምንበት ሌላ ትምህርቶች ካሉ ቅድስት ድንግል ማርያምን ወደ ሌላ የሚወስድ ካለ ናዊ ጋር ኳስችን አይደለም፣ ትምህርቱ መስተካከል አለበት። እኔ የምመልስልህ ዮኒ፣ እኔ የምመልስልህ በመጽሐፍ ቅዱስ ከሌላ ቤተ እምነት ጋራ ዲስከስ ማድረግ ትችላለህ። ከዛ ውጭ ግን እኔ በማምንበትና አንተ በማታምንበት መጽሐፍ መነጋገር አንችልም። እሺ አንተ በምታምንበት ምን ይላል ደሜ? በመጽሐፍ ቅዱስ ለማርያም ጉዳይ ምን የሚል ነገር አለ? አሁን በደንብ አድርጌ ስናገር ነበር ስለ መጽሐፍ ቅዱስ። በመጽሐፍ ቅዱስ ላምጣልህ። በመጽሐፍ ቅዱስ እንኳን ድንግል ማርያም ይቅርና እግዚአብሔር ለአብርሃም ምን ብሎታል? አብርሃም ሆይ ምዕራፍ 15 ዘፍጥረት አብርሃም ሆይ የሚባርኩን እባርካለሁ አለው። አብርሃም የለም በሕይወት። እኔ አብርሃምን ስባርክ ይሄ ኪዳን ለእኔ ደርሰኛል። ይሄ ኪዳን አየህ፣ በመጽሐፍ ቅዱስ ድንግል ማርያምን ሳመሰግናት መጽሐፍ ቅዱሳዊ ነው። ብለስድ ስላት እኮ በምስጋና እኮ ነው ብለስድ ምላት። ሳላመሰግናት እኮ ተባረኪ አልላትም። አመስግኜ እኮ ነው ተባረኪ ምላት። እንዴ ግን እኮ ገና ምንም ሳይል ኤፍሬም አሁን ምንም ያለው ነገር የለም። ስለዚህ በመጽሐፍ ቅዱስ ያምጣ።
በመጽሐፍ ቅዱስ ከመጽሐፍ ቅዱስ አይደለም በማያምንበት ገድል ማምጣት አይችልም። አይ በደንብ ሳወራ ስለነበር እዚህንማ መስማት አለብን። ምን አለ መሰለው በኦርቶዶክስ አስተምሯ የቅድስት ድንግል ማርያም ሌላ ነገር ካለ የኦርቶዶክስ ትምህርት ከሆነ አንተ ኤክስፕሌን ታደርጋለህ። ኤፍሬም ይጠይቃል፣ ገብተዋል። ኤፍሬም ይጠይቃል። አንተ እንደ ኦርቶዶክስ ተዋህዶ ልጅ ያንን ኤክስፕሌን ታደርጋለህ። ኤፍሬምን ጠየቅኩት እኔ አይደል እንዴ? እያንዳንዱን ነገር ስጠይቀው እያንዳንዱን ነገር በገባው መልሶልኛል። ኤፍሬም ደግሞ መጥቶ አንዴ ጥያቄ አለኝ ብሎ ገልጾ ሊያሳየ ሲል አይ አይሆንም ብለህ የምትሄድ ከሆንማ ይሄ ጥያቄ አንተ በፈለግከው መልሰው፣ የመጠየቅ መብቱን ግን መግፋት አይገባም። ችግር የለውም። ምን መሰለህ ዮኒዬ ማየት ያለብህ አሁን እያወራን ያለ ነው ስለ ኢኔሻ ማለት ስለ ዶክትሪን ነው የምናወራው፣ ስለ አስተምሮ ነው የምናወራው አለ። ስለ አስተምሮ ስናወራ መጽሐፍ ቅዱስ ላይ ነው ስለ አስተምሮ እያወራን ያለ። አንተ የምትከተለው ምን ይላል? አንተ የምትከተለውንና እሱ የሚያወጣው ምን ይላል? በቃ ይኸውልህ አሁን ምን አለ መሰለህ ለምሳሌ ያክል እኔ በመጽሐፉ ላይ ቅድም ብዬ ነበረ። ምን ብዬ ነበር? የቤተ ክርስቲያን ልጅ እስካልሆንክ ድረስ በገድላ ድርሳና ዙሪያ ላይ መነጋገር አይችልም። የቤተ ክርስቲያን ልጅ ከሆንክና በገድላ ድርሳና ዙሪያ ላይ ጥያቄ ከተፈጠረብህ ምን ብዬ ነበረ? ያንን ጥያቄ ትጠይቃለህ እስከሚገባህ ድረስ አላልኩም? ትዝ ይላል። እስከሚገባ ድረስ ትጠይቃለህ። ግን ባለመቀበል ኃጢአተኛ አትባልም። መቃወም ግን አትችልም አልኩ። ይሄን ማድረግ የምትችለው የቤተክርስቲያን ልጅ ስትሆን ነው። ስለዚህ እኔ የምጠይቅህ መጽሐፍ ቅዱስ በቂ መልስ እያለው በኦርቶዶክስ ጉዳይ ብዬ አስባለሁ፣ በቂ መልስ አለው ብዬ አስባለሁ። ጨምረህ ይሄን ነገር አትንኩብኝ ማለት ግን አይከብድም? ማብረባ እኔ እኮ አትንኩብኝ እኮ አይደለም ያልኩት። አሁን እዚህ መጽሐፍ ላይ ኤፍሬም አንድ ታሪክ አንብብልኝ። ገባ? አይ ምሳሌ ነው እኮ ምሳሌ ነው። አንድ ታሪክ አነበበልኝ እዚህ ጋር። አየህ ኤፍሬም ይህን አያምንበትም፣ ሙሉን ነው የማያምንበት። እኔ ደግሞ ሙሉን አምንበታለሁ። ሙሉን ኦርቶዶክስ በመሆኔ ዮኒዬ ኦርቶዶክስ በመሆኔ ሙሉን አነብበታለሁ። ነገር ግን እዚህ ከማነበው ውስጥ ለእኔ መረዳት ከእግዚአብሔር ቃል ጋር የተጋጨ ያለ እንደሆነ ያለ መቀበል መብት አለኝ። እሺ እኔ ወሽመጤ እስኪበጠስ ልበል ደረቴን ነፍቼ ስከራከርልህ ቆይቼ በደንብ አድርጌ ሳወራ ቆይቼ ኤፍሬም የሚያውቀውን ነገር ሊያወጣ ሲል ኖ ብሎ ማለቱ አይከብድም? አዎ ለመሰለም ያልከበደኝ እሱ የቤተክርስቲያን አስተማሪ አይደለም፣ አያምንበትም። እሺ ጠይቃ አንተን አሁን ቢጠይቀኝ ለምሳሌ ዮኒዬ እንደዚህ ይሁን ዮኒዬ አያስከፍተኝም፣ ደም ይገሉታል። ስለዚህ አያስከፍተኝም። ቆይ ቀስ ብለን እናስከፍታለን፣ ችግር የለውም። ሌላ ችግር ያመጡበታል። አንዴ አልከፍትም፣ ደሜ ቆይ አልከፍትም። እንደውም ክፈተው፣ ፖለቲካ አይሰራብኝም፣ ክፈተው፣ አሳየኝ፣ መጽሐፉን አሳየኝ፣ ከመጀመሪያ ጀምሮ አሳየኝ። እሺ ስለዚህ ዮኒዬ አሁን ጥያቄዎችን መመለስ ቅድም ዝም ብዬ ማውራት አልፈልግም። ዝም ብዬ ጥያቄ ጠይቀኝ በአቦ ሰጥ እንዲህ ነው ማለት አልፈልግም። አሁን ግን መመለስ ይችላል። አሁን ለምሳሌ ለማርያም የሚያቀርቡት ምስጋና የአምልኮ ነው ወይ ያልከው፣ አዎ የአምልኮ ነው። እርግጠኛ ነህ ኤፍሬም? አዎ። ማስረጃ? እሺ ይኸው ማስረጃ አንድ በተከታታይ ማዕት ነው ማመጣው በነገራችን ላይ። ስለዚህ እዚህ ራስ ስብሐት የሚባል መጽሐፍ ነው፣ የቤተክርስቲያኒቷ መጽሐፍ ነው። እኔ ስታዳምጠኝ አንተ እዚህ መጽሐፍ ላይ ሙሉ የተጻፈውን ታምንበታለህ? ሙሉ የተጻፈውን? ኧረ በኢየሱስ ምን በወጣኝ እኔ። ይሄ መጽሐፍ እንዚራ ስብሐት የሚለው መጽሐፍ ማለት ነው። ይሄ መጽሐፍ ቤተክርስቲያን የሃይማኖቴ መሰረት ነው ብለሃለች። የቤተክርስቲያኒቷ መጽሐፍ ነው ይሄ። ማህበረ ቅዱሳን መሰረት ነው፣ የሃይማኖቴ መሰረት ከዚህ መጽሐፍ ነው የሚነሳው ብለሃለች። እኔ ይሄ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በማህበረ ቅዱሳን የታተመ የቤተክርስቲያኒቷ መጽሐፍ ነው። ለአንተ ግልጽ ነገር ልንገርህ፣ ምን መሰለህ፣ ኦርቶዶክስ ተዋህዶ ማንም ሰው በመጽሐፍ ቅዱስ
ዲፌንድ ማድረግ አይችልም በመጽሐፍ ቅዱስ። ነገር ግን የሃይማኖት መሰረት በሌላቸው ደምዬ ሶላ ስክሪፕቸር አሁናችሁ አንዴ ሁለታችሁ ምን ሆነ መሰለ፣ አሁን እኔ ትንሽ ቅር ያለኝ በኤፍ ተናድጄበታለሁ። የተናደድኩበትን ልንገር። ቅድም የዓለም ቤዛ ማርያም ስትባል ትርጉሙ የተለየ ነው ብሎ ሲለኝ ስከራከረው ነበር። የዓለም ቤዛ ምክንያት ሆነች ነው ተብለን እኔም አንተም ተስማምተን የዘጋነው ፋይል ነበር። ኖ እነሱ ቤት አለ ኤፍሬም፣ እነሱ ቤት በኦርቶዶክስ እሱ ብቻ በቂ አይደለም። ሌላ እንደ አዳኝ እንደ በቃ ትክክለኛ እንደ ክርስቶስ ስራ እንደሰራች ተደርጎ የሚደረግበት አለኝ ማስረጃ። ለምን ገባን እኮ የኔ ሀሳብ ደግሞ ምንድነው? በመጽሐፍ ቅዱስ ሳንስማማ ሳንግባባ እሱ በማያምንበት እሱ በማይረዳበት፣ ስለዚህ እናንተ የምትሉትን ቤዛ እኔም ላልቀበለው ነው አብራ እኮ አዳምጠኛ አንዴ። ሁለተኛ ነገር ደግሞ ይሄ የያዘው መጽሐፍ የሃይማኖት መሰረት ወይም ደግሞ ዶግማችን አይደለም። የያዘው መጽሐፍ ዶግማ አይመሰረተበትም። እኛ ዶግማችን የሚመሰረተው ከመጽሐፍ ቅዱስ ነው። ዮኒ ከመጽሐፍ ቅዱስ አየህ፣ ኦርቶዶክስን በመጽሐፍ ቅዱስ ዲፌንድ ማድረግ ስለማትችል ማድረግ የምትችለው ኦርቶዶክስን ለማሸማገል አይደለም። ደሜ እዚህ ጋር ላስተካክል። ኤፍሬም እያለ ያለው አሁን ባልነው ነገር ላይ ብዙ እኮ ቅሬታ አላቀረበም። ባልነው ጉዳይ ላይ ቅድም ራሱ ቃል በቃል ያለውን ልንገርህ። ቃል በቃል ያለው የዳዊት ልጅ ማረኝ የሚል ሰው የሌላውም እያለ እንዴት ቅድስት ድንግል ማርያም ልጅ ማረኝ ማለቱ ችግር የሚፈጠር አይደለም ብሎ ቃል በቃል ይህንን ነገር በደንብ ተስማምቶ ሲያወራን ነበር። አልተቃወምነውም፣ እሱም አልተቃወምም። ገብተዋል። መላእክቶች መጥተው ብዙ ነገር እንደሚያደርጉ ስንነጋገር እሱም በተመሳሳይ ነገር ብዙ ነገሮችን ከኛ ጋር ሲስማማ ነበር። ናው የማርያም ጉዳይ ላይ ስንመጣ እኔ የምለው የመጽሐፍ ቅዱስ ማርያም እሱ የሚለው የመጽሐፍ ቅዱስ ማርያምና ኦርቶዶክስ የጨመረችው የማርያም ጉዳይ የተለያዩ እንደሆነ አውቃለሁ እያለኝ ነው። ከሆነ የሚለውን አንተ መልስ ትሰጣለህ። ዮኒ እንደሱ አላልኩም። እኔ ያልኩት ምንድነው? ቆይ እንደሱ አላልኩም። እኔ ያልኩት ያመጣሁትን ማስረጃ ለሱ ሳይሆን ዮኒ ለጠየቀኝ በኋላ ላይ ለጠየቀኝ ጥያቄ ማርያምን ያመልኳታል ወይ ላልከኝ፣ አዎ ያመልኳታል፣ ያምልኩ መስዋዕት ይሰዋሉ ለማርያም ብዬ ማስረጃ እያመጣው ነው። ከመጽሐፍ ቅዱስ ለምን አታመጣም? መጽሐፍ ቅዱስ ላይ የለም። ምን ብሎ ያምጣል? አሁንም እኔ ልንገርህ፣ ስማኝ። አሁንም እኔ ድንግል ማርያምን ይኸው እኔ ኦርቶዶክስ ነኝ ባለማህተብ ገባ። ድንግል ማርያምን መቼም አላመልካትም። መጽሐፉ ይናገር ደምዬ፣ አንተ ሳተው መጽሐፉን እኮ እቀበላለሁ። ደም ምን አልክ መሰለህ? አንተ ይዘው የመጣው መጽሐፍ ነገርኩህ። አንተ ይዘው የመጣው መጽሐፍ ገባ። አንተ ይዘው የመጣው መጽሐፍ ነገ ሊቃውንት አይተውት ገባ። ሊቃውንት አይተውት ልክ እንደ ዮሐንስ መጥምቅ ነው እንደሚባለው መጽሐፍ ሊወገዝ ይችላል። በሚወገዝ ኢንፋለብል የሆነው መጽሐፍ ቅዱስ እያለ ፋለብል በሆነው በዚህ በያዝከው ፋለብል በሆነው መጽሐፍ ላይ ዶክትሪናል ኢሹ ማውራት አልችልም እያልኩ ነው። ገባ። ዌልካም ቱ ሶላ ስክሪፕቸራ ቴንክ ዩ ኖ ዌይ ዌልካም ቱ ሶላ ስክሪፕቸራ ኖ ዌይ። ስለዚህ ኤፍሬም አየህ ይሄ የሆነ ጥሩ ይቅር ብያለሁ። እኔ ደሜን ይገሉታል፣ ይቅርበት። ለምንም አይገሉኝም። ይኸው አሁንም ደግሜ የምናገረው ስማኝ፣ ደግሜ የምናገረው ሰላም ለኪም አሉ እዚህ ጋር መምህር ሰላም ለኪም ጨምሮ ማለት ነው። ሰላም ለኪም ጨምሮ ለድንግል ማርያም እኛ ኦርቶዶክሳውያን አናመልክም ታመልካላችሁ ብሎ ካመጣ ቅድም እንዳልከው ነው። ይኸውልህ ቅድም ምናል አሁን ኦርቶዶክሳውያን ድንግል ማርያምን እንደ ኢየሱስ ክርስቶስ ቤዛ ናት ብለው እያመኑ አይደለም እንዴ? እነሱ የማያምኑትን በግድ ታምናላችሁ ወይ እያልክ ነው። ግን ምን አለ መሰለህ፣ አሁን ደግሞ ችግር የፈጠረብኝ እኮ ኤፍ ነው። ኤፍሬም ታውቃለህ፣ ችግር የፈጠረብኝ ምን አለ መሰለህ፣ ኖ ዮኒ አንተ እንደምትለው አይደለም፣ ተጨማሪ ነገር አለ። ማርያምን እንደ አምላክነት የሚቀበሉ ሰዎች አሉ። መጽሐፋቸው እነሱ የሚያምኑበት የሚከተሉት መጽሐፍ ይላል። እኔ ደግሞ ቅድም ምን ብዬ መለስኩልህ? ለምሳሌ እዙ ጋር
እኛ እዚህ ያላችሁ ስሙኝ አልኳቸው። ድንግል ማርያም አምላክ አይደለችም፣ ሚካኤል አምላክ አይደለም፣ ገብርኤል አምላክ አይደለም ነው ብላችሁ አትናገሩ። ስለዚህ መጽሐፉ ይወገዛ ተወግዞ ስማኛ፣ አዳምጠኝ። ይህንን መጽሐፍ ደምሮ አይደለም ማውገዝ የሚችለው። ይህን መጽሐፍ ገባ? ይህንን መጽሐፍ ማውገዝ የሚችለው የቤተ ክርስቲያን አይናማ የሚባሉ ገባ? ወይም ደግሞ የቤተ ክርስቲያን ሊቃውንት አሉ። ሊቃውንቶች ናቸው ማውገዝ የሚችሉት። ጥያቄው ማንጠይቁ ሊቃውንቶቹ አሁን ይህ ጥያቄ አልቀረበላቸው። ደምሮ ማድረግ የሚችለው ምንድን ነው? ደምሮ ማድረግ የሚችለው ምንድን ነው? እዚህ ውስጥ ደምሮ የማያምንበት ከመጽሐፍ ቅዱስ ጋር የሚጋጭ መስሎ የታየውን አንድ ሐረግ ገባ? ያለመቀበል መብት አለው። ግን ደምሮ ኦርቶዶክሳዊ ስለሆነ ያንን እንትን በቤተክርስቲያን ዘንድ እስካልተወገደ ድረስ መቃወም ይችላል። መቃወም አይችልም። አለመቀበል ግን ይችላል። አለመቀበል አልተቀበልክምና በቃ አልተቀበልከውም። ሰው ይደዝ ካልተቀበልከው ገብተዋል ደሜ። ስለዚህ ብሎክ ላድርጋ ዝም እንድል ብሎክ ካደረኩ አየህ ዝምታዬን ታገኛለህ። ማን ነው በኮመንት ነው ታች ደምሮ ዝም በል አለ። ስለዚህ ብሎክ ላድርገውና ዝምታዬን ያገኘዋል። ብሎክ ሳደርገው እና ይሄ ነው። በዚህ ሀሳብ እንግዲህ መምህር ሰላም ለኪ የተወሰነ ሃይላይት ይስጡት። እንግዲህ የተወሰነ ሃይላይት ይስጡና ኤፍሬም ግን እኔ እዚህ ቤት ካልሆነ ይቅርታ አድርጉልኝ፣ ኦርቶዶክስ ተዋህደው እንዳትቀየሙኝ። ኤፍን ፔጄ ጋብዤው ይሄንን ነገር ያሳየኛል። አወነ ሲየ በእውነት ማየት ፈልጋለሁ። ስለዚህ እዚህ ብትፈቅድልንና ሁላችንም እያየ ነው። የሚቀበል ካለ ይቀበለው ያንን ቃል። ካልሆነ ግን እኔ ኤፍን እኔ ፔጅ ላይ ያደረገውና በዚህ ጉዳይ ላይ ለቅያሜ ሳይሆን እምቢ ስለተባልኩኝ እዛ ላይ ለማሳየት ግድ